አንዴ ሲሞክሩ ነበር አይደለ? በቨርናኩላር ላንጉዌጅ መሰበክ አለበት እያሉ የመጀመሪያዎቹ በፒተር ዋልዶ በኩል የተነሱቱ። ምክንያቱም በዛ መንገድ አድርጋችሁ ራሳችሁን ስልጣን እያስከበራችሁ ነው፣ በዘመድ አዝማድ እየሰባሰባችሁ እያደረጋችሁ ነው የሚል ክስ አቅርቦ ነበረ። በራስ ቋንቋ መተርጎም አለበት፣ በራስ ቋንቋ መሰበክ አለበት የሚለው። ከዛስ ሎላርዶች ይመጡና ደግሞ ምን አሉ? ምን አሉ አይደለም ተረጎሙ። አትሊስት ሞከሩ አዲስ ኪዳንን። ከዛ የመሪያቸውን ታሪክ ታውቃላችሁ። ጆን ዊክሊፍን እንግዲህ አንጠልጥለው እንጨት ላይ ነው ያነደዱት። ሬሳው ራሱ እንዳይቀበር ሄዶ ውሃ ውስጥ ነው የደፉት። አመዱን ባይዞ ለምን ተረጎምክ ተብሎ ማለት ነው። ኦኬ። ከዚያስ አሁንም ሞሮፌ ከስትራክቸር ጋር የተያዘ እናንተ ናችሁ ሀብት እያካበታችሁ ያላችሁት፣ እናንተ ናችሁ። ሌላው ድሃ ሆኗል። ስለዚህ የሀብት እንትንን በጣም ይቃውሙ ነበረ። ሞዴሬት የሆነ ላይፍ ስታይል ነው ክርስቲያን ሊኖር የሚገባውና ፓወር ኦፍ ዘ ቸርች የሚባለው ነገር ላይ በጣም ስትሪክት የሆነ አቋም ነበራቸው። እናንተ አይደላችሁም እንትና ምንድነው አውቶሪቲ እናንተ አይደላችሁም፣ ስክሪፕቸር ነው የሚል ነገር አላቸው። ከዚያስ ካን ዩ ኢማጂን ዳት ትራንስሰብስታንሺዬሽንን ይቃወሙ ነበር። ሉተር የተቃወመው ኦኬ፣ ሉተር የተቃወመው። ከዛስ የክለርጂዎችን ሰሊቤሲ ማለት ነው አታገቡም ምናምን አይነት ነገር ካህን ስትሆኑ ምናምን አታገቡም። ሉተርም ይህን ነገር በጽሁፎቹ ሲቃወም ታያላችሁ። ኦኬ፣ ለምን? ምክንያቱም ጋብቻን እየተቃወሙ መምጣት የሐሰተኛ ትምህርትና የአጋንንት ትምህርት እንትን ላይ እንዳለው ጢሞቴዎስ ላይ እንዳሉ እነዚህ የአጋንንትን ትምህርት የሚከተሉቱ ጋብቻን ይከለክላሉ፣ እግዚአብሔር የቀደሰውን ምግብ ይከለክላሉ ብሏል አይደለ ጳውሎስ? ያንን ነበር እንደ ቤዝ አርጊመንት የሚጠቀሙ የነበሩት። ለምን ጋብቻን ትከለክላላችሁ? አገልጋዮችም ያግቡ የሚል ነገር ማለት ነው። ሉተርም ያንን ሲቃወም እናያለን። ቀደምት የነበሩ ሎላርዶችም ሲቃወሙ እናያለን ማለት ነው። ሴሊቤሲ የሚባለው ነገር መሆን የለበትም የሚል ነገር ማለት ነው። ለዛ ነው እንግዲህ ሞንክ ሆኖ ወይም ምንድነው ሞንክ በአማርኛ ምን ነበረ? ሞነክሴ ሆኖ ከዛ ከኋላ ከወጣ በኋላ ራሱ ያገባው ከዛ በኋላ ነው። ስለዚህ እንደዚህ አይነት ሂስቶሪካል ኮንቲኒቲ አለው። ሉተር ላይ መታችሁ አትለጠፉ። ሉተር በእነዚህ ትከሻ ላይ ነው የቆመው። ጊዜና አጋጣሚ እሱን አፈመሰው። በዘንድሮ ወርድ እንጠቀመው። ጊዜና አጋጣሚ አፈመሰው እንጂ ቀድሞ መከራ የተቀበሉ ቀድሞ ጥያቄ ያነሱ ግሩፖች ነበሩ። የነዚያ ግሩፖች ውልድ ነን እኛ። በቃ እነሱ አምጠው ፋይናሊ ተወለድን እንጂ ድንገት ብቃልን አይደለም። ኦኬ ሶ ያ ተባረኩ። አማኒ ዛስ ዋይ ዊ አር ፕሮቴስታንትስ። ፕሮቴስታንቲዝሙን እኛም እንትን የምናደርግበት የምንመርጥበት ምክንያት እሱ ነው። ታሪክ ላይ አንድ የሚደረግ ነገር አለ ሁልጊዜ። ታሪኩን ከሆነ ማጥቃት የምትፈልገው ታሪክ የሰሩትን ሰዎች አለ የምታጠቃቸው የታሪኩን እንትን ነው። ታሪኩ ላይ ስሙ ገኖ የሚታየው ሰው ያንን ሰው ከመታው ወር ደግሞ እዛ ሰው ላይ ብዙ ነገር መጠምጠም ከቻል ከዛ በኋላ ታሪኩን መምታት ቀላል ስለሆነ ማለት ታሪኩን የሰሩ ሰዎች ከጀርባ አሉ፣ ቀድመው አሉ፣ ከዛ በኋላ አሉ። በዛ ሰዓት በሉተር ሰዓት ነውና አሪፍ ሪቪው ነው ይሰራል። ተባረክ ይሁን። ያንን ነገር እንትን እንዳለው ማለት ነው። እና ዋልደንሲያንስ ይባላሉ 12ኛ ክፍለ ዘመን ላይ ነው። ሶ በእነዚህ ላይ ነው እየተቀጣጠለ የመጣው ሲመጣ በእነዚህ ላይ የመጀመሪያ ጥያቄ። ከዛ በኋላ እንደዚህ ያነሱ ሰዎች አሉ። ለኋለኞቹ አቅም ይሆናል። የኋለኞቹ የሆነ ነገር ይጀምራሉ። አሁንም በቤተክርስቲያኒቱ ውስጥ ስደት ይነሳል፣ የሆነ ያክል ይከስማል ምናምን። ከዛ ግን በሉተር በኩል የመጨረሻው ችቦ ነው የበራው፣ ሲበራ ማለት ነው። እዛ ጋር እየበራ ሲዳፈን የነበረውን እግዚአብሔር አንዴ ላይጠፋ አበራው ማለት ነው በሉተር በኩል። ከዛ ሲባል በተለያዩ ከተሞች ደግሞ ያ ችቦ በራ። አካሄዱ እንደዛ ነው። በተለያዩ ከተሞች ሉተር እንዳለው እያሉ አልነበረም የሚጀምሩ የነበሩት። በየራሳቸው አንደርስታንዲንግ ውስጥ ካቶሊክ ቤተክርስቲያን ውስጥ የነበረን ነገር ሲቃወሙ የተነሱ ናቸው። ኦኬ ሶ የፕሮቴስታንትን ንቅናቄና ሙቭመንትን ሉተር እየመራው ወጥቶ ከኋላ ላይ የተበተነ አድርጋችሁ አትሳሉ። ታሪክ እንደዛ አይደለም የሚነግረን፣ እንደሱ አይደለም። በየስፍራው የበራ ችቦ ነው። በየስፍራው በቃ ኤክስፕሎድ ያደረገ ፓወር ነው እንጂ
እሱ እየመራ ወጣና አይ አንተ እዛ ጋር ያነሳቸው ጥያቄዎች ጥሩ ነበሩ፣ ስናየው እንደዚህ ቢሆን ጥሩ ነው የሚል ግሩፕ በሌላ በኩል ተነስቶ አይደለም እንደሱ አይደለም። እንደዛም ሆኖ እንኳን ምክንያቱም ቤዚክ የሆነውን ትርጉም ልንገራችሁ። ካቶሊክ ማለት ሉተርን የሚከተል ማለት አይደለም። ቤዚክ ትርጉሙ ምንድነው? ፕሮቴስታንት ማለት ሉተር ጀምሮ አስከትሎ የሄደው ግሩፕ ማለት አይደለም። ፕሮቴስታንት ማለት ሲምፕል ዴፊኒሽኑ ኤኒዋን ሁ ኦፖዝስ ደ ሮማን ካቶሊክ ቸርች ማለት ነው። አለቀ። በሰዓቱ የነበረው ዴፊኒሽን ነው። ይሄ ነው ትክክለኛ ዴፊኒሽኑ። ባይዞ አንድ ሰው ፕሮቴስታንት በግለሰብ ደረጃ የሚባል በቡድን ደረጃ የሚባል ኤኒዋን ሁ ኦፖዝስ ደ ሮማን ካቶሊክ ቸርች ኤንድ ፖፕ፣ ያው ቸርቹ ከተባለ ፖፑ ነው የሚጠራው ፎር ዳት ማተር። የፖፑን ስልጣን የሚቃወም ወይም ቤተ ክርስቲያኒቱን በግል ብትቃወም ፕሮቴስታንት ነው የምትባለው። በቡድን ብትቃወም ፕሮቴስታንት ነው የሚባለው። ለየትኛውም ግሩፕ ነው የሚሰጠው። ለዚህ ነው አሁን ላይ አንግሊካኖችም ፕሮቴስታንት የሚባሉት በየፈርጃቸው የወጡ፣ ሉትራኖችም በሉተር በኩል ፕሮቴስታንት የሚባሉት፣ ፕሬስቢቴሪያኖችም በጆን ኖክስ በኩል የሚባሉ ሁሉም በየፈርጃቸው የወጡና ግን ለምን ፕሮቴስታንት ተባሉ ሲባል ቢኮዝ ዴይ ፕሮቴስትድ። አየህ፣ መቃወሙ ነው ስምን የሚያስለጥፈው እንጂ ሉተርን መከተል አይደለም ስሙን የሚያስለጥፈው። አየህ፣ የሉተር ተከታይ መሆን አይደለም ፕሮቴስታንትነት። ሮማን ካቶሊክ ቤተክርስቲያንን ከተቃወምክ በቃ ፕሮቴስታንት ነህ። የጋራ የሆነ ነገር ሊኖር አይገባም። ምክንያቱም ሉተር ያነሳቸው የራሱ ጥያቄዎች ነበሩት። ጆን ካልቪን የሚያነሳቸው ኢንስቲትዩትን ካያችሁ አርጊው የሚያደርጋቸው በራሱ መንገድ ነው አርጊው የሚያደርገው። ጆን ኖክስ በራሱ መንገድ ነው አርጊው የሚያደርገው። የተለያየ ጥያቄ ይኖራቸዋል። ኮመን የሚያደርግ ደግሞ ጥያቄ ይኖራቸዋል። ለዚህ ነው ፕሮቴስታንት የተባሉት። አንድ አይደሉም ይላል። ማን አንድ ሆነ ወጣ ሲጀመር? ኦኬ፣ አንተ አንድ የሆንከው እዚህ ስትባላ እያየን ያለ ነው፣ በዶግማም በቀኖና። እኛ ግን ከጅምሩም የተለያየ ቀለም ነበረን። ይህን ማወቅ አለባችሁ። ነው ሰሞኑ የማይመች ቦታ ስላልሆነ አለው። ተባረኩ። ጥሩ ለማን ነው ጥያቄ ማለት ዘረዘር ናቸው ማለት እነዚህ የታድሶ አባቶች ካልቪንም ሉተርም ሁሉም የቤተ ክርስቲያኑ ማለት ቀደምት የነበረችው ቤተ ክርስቲያን የካቶሊክ ቤተ ክርስቲያን ልጆች ነው የሚባሉት። ከማርስ እንደመጡ ከሌላ ስፍራ እንደመጡ ተደርጎ ስለሚወራ እና ጥያቄ ናቸው አይደል? ያ ግን ዴፊኒሽኑን ትይዘዋለህ። አሁን ሄዶ እነዛ ሙቭመንቶችን ካያቸው ልክ ሐዋርያቱ እንዳለ ከይሁዲነት እንደወጡ ኦኬ፣ ሐዋርያቱ በሙሉ ከይሁዲነት ነው አይደል የወጡት? ዮሐንስም አይሁድ ነበረ፣ ጴጥሮስም አይሁድ ነበረ፣ ሌሎችም አይሁድ ነበሩ ምናምን አይደለ? እና መነሻቸው አይሁድ ነው። ምንድነው? እነዚህ ደግሞ የፕሮቴስታንት አዳሲያን የሚባሉ ቀደምቶችም ቅድም ያየናቸው ዋልደሪያንስ የሚባሉትም ሎላርድስም የሚባሉትም ራሳቸውን የሚያዩት እንደ ካቶሊክ ነው። ባይዞኝ አያዩም እንደሌላ የሆነ እንደ ተጨማሪ ክንፍ እንደሌላ ምናምን አያዩም። ግን ተቃወሙ በተባለ ቅጽበት ፕሮቴስታንት የሚለው ነው የሚለጠፍባቸው። ተቃዋሚ ማለት ነው። ፕሮቴስታንት ማለት ፕሮቴስት ከሚለው ቃል ነው የመጣው። ተቃዋሚ ምን ተቃዋሚዎቹ ከአሕዛብ ጋር ያልተቀላቀሉት በምርኮ ጊዜ ወደኋላ የቀሩ ናቸው። ባይዞ ተብለው የሚታሰቡት ይሄ ከባቢሎን ሲመለሱ ወደኋላ የቀሩ ነበር። ከአሕዛብ ጋር ተጋብተው የቀሩ ድቅሎች ማለት ነው። ስለዚህ ድቅል ስለሆኑ ምን ብሎ ይጠራሉ? አጋንንት አለባቸው። ዳር አንክሊን ብሎ ይጠራሉ እንትኖችን ሳምራውያንን አይሁዶቹ ማለት ነው። እነዚህ በቃ በይሁዳ ይሁዳን ነገር ይዞ የመጡ በኒፍታሌም ኒፍታሌምን ነገር ይዞ የመጡ ሌሎቹ በልጆቹ በኩል ማለት ነው በያዕቆብ ልጆች በኩል ያለውን ምንም ሳይቀላቀል አይሁድ ከአይሁድ ጋር እየተጋባ የመጣበትን የያዙቱ በቃ እነሱ ንጹህ ናቸው። እነዚህ ግን ከምርኮ መልስ የተዳቀሉ ስለሆነ አጋንንት አለባቸው። ለዛ እኮ ነው ኢየሱስ ክርስቶስን ምን አሉ? አንተ ሳምራዊና አጋንንት አለብህ ነው አይደል ያሉት? ቤልዘቡል አለብህ ነው ያሉት። ስለዚህ ሳምራውያንን የሚያዩበት መንገድ የተበከሉ ቆሻሾች እንደሆኑ ነው የሚያስቡት። ለዚህ ነው ባይዘዌ የደጉ ሳምራዊ ብለን የምንጠራው። ካኑ ኢማጂንታት ለአንድ አይሁዳዊ ሄደ ደጉ ሳምራዊ ብለህ ስትናገር ስድብ ነው ለነሱ። አየህ፣ ስድብ ነው ለነሱ።
ጭራሽ አጋንንት ያለባቸውን ደጉ ብለህ ታስተምራለህ። ለእናንተ ከዚህ ውስጥ ባልንጀራ ማን ነው ብሎ አይደለ ክርስቶስ ኢየሱስ የጠየቃቸው? ወደ ምንድነው ወደ ምን ከተማ እየወረደ የነበረው አንዱ በወንበዴዎች ተደብድቦ ስለወደቀው ሰው እየተናገረና ቀራጭ ምንድነው ካህኑ ጥሎት አለፈ፣ ይሄኛውም ጥሎት አለፈ። መጥቶ ግን ቁስሉን ያከመለት ሳምራዊው ነው። ለዚህ ሰውዬ ታዲያ ባልንጀራው ማን ነው ሲባል ሳምራዊው ተባለ። ስለዚህ እናንተ በምትሰፍሩበት መለኪያ አይደለም፣ በዛ መንገድ አይደለም የሚታየው። ስለዚህ ትምህርቱን ሲያስተምራቸው እነሱ አጋንንት አለባቸው የሚሏቸውን ኢየሱስ ክርስቶስ ብሎ አስተማረ ማለት ነው። ስለዚህ አሁን ፖይንቱ ምንድነው? አንተ ቅድም ካነሳው ጋር ለመምጣት ፖይንቱ እቺ ሳምራዊ ሴት ከክርስቶስ ኢየሱስ ጋር የምታወራውን ያዕቆብ አባታችን ብላ ስትጠራ አባታችሁ ያዕቆብ አይደለም አላለም። ኢየሱስ ክርስቶስ ነው አባታቸው ነው። መሀል ላይ ከአሕዛብ ጋር ስለተዳቀሉ የያዕቆብ ልጅነታቸው አይፋቅም። አየህ፣ ከሮማ ካቶሊክ ቤተክርስቲያን ስለወጣን ሪፎርምድ ካቶሊክ መሆናችን አይቀርም። እኔ ራሴ እንደዚህ አሁን አይዴንቲፋይ አደርጋለሁ። አያም ሪፎርምድ ካቶሊክ። አማን ካቶሊክ ነህ? አዎ ካቶሊክ ነኝ፣ ግን ሪፎርምድ ውስጥ ያለውን የተዛባውን ነገር ተቃውሜ የወጣው ካቶሊክ ነኝ እኔ። አይ እኛ ሌላ ስም አውጥተንላችኋል እኮ እሱን ስም ተጠቀሙ ፕሮቴስታንት ብለን እኮ ለጥፈንባችኋል። እናንተ በዛ ጥሩ፣ እኛ ግን መታደስ ያለባት ያቺ እውነተኛዋ ካቶሊክ ቤተክርስቲያን አካል ነን እስቲ ነው። ያ ምን ማለት መሰለህ? አሁን ሶስተኛ ደርዝ የእንትኖችን አየን፣ የሳምራውያንን አየን፣ በካቶሊክ በኩል የእኛን ያንን ዲቮርስ አየን። አሁን በዲቮርስ አይነት ምሳሌ እናምጣውና ባልና ሚስት ኦኬ፣ ባልና ሚስት ስለተፋቱ መሀል ላይ ምንም ነገር የላቸውም ብለን መከራከር እንችላለን? ልጅ እንኳን ባይኖራቸው ማለት ነው። ልጅ ካለውማ ኦልሬዲ ይጠነክራል። አየህ፣ ልጅ እንኳን ባይኖራቸው ምንም ተፋተዋል እኮ በቃ ከዚህ በኋላ ምንም የለም ይባላል ወይ ነው ጥያቄው? አይባልም። እስቲል ነው ኮመን የሚያደርጋቸው ነገር መሀል ላይ አለ። የእገሌ ሚስት ነበረች ተብሎ ይወራል። ኦኬ፣ የእገሌ ሚስት ተብሎ ይጠራል። እገሌን አግብቷት ነበር እኮ ተብሎ ይጠራል። ስለዚህ ኮመን የሚያደርጋቸው ነገር አለ። ስለዚህ አፖስቶሊክ እንትን የላችሁም ምናምን የላችሁም፣ በቃ እናንተ ወፍ ዘራሽ ናችሁ፣ በዛ ገብቶ በዚህ ወጥቶ እሱ ለሌላ ሰው ትናገራለህ። በዛ መልክ ስላልሆነ የሚታየው ማለት ነው። አልታየም በዛ መልክ እስከ መጨረሻዋ ሰዓት። አዳሲዎችም ራሳቸው እንደ ካቶሊክ ነበር አይደንቲፋይ የሚያደርጉት። ኦኬ፣ ጽሁፎቻቸው ላይ ሉተርም የሆነ የካልቪንን ጽሁፎች ካየ ዊ ቢሊቭ ኢን ዋን አፖስቶሊክ ሆሊ ካቶሊክ ቸርች እያለ ነው ባይዘው ያስቀምጣሉ። እናምናለን በዚች አንዲት በሆነችው ቅድስት በሆነችው ሐዋርያዊት በሆነችው ቤተክርስቲያን እናምናለን ነው የሚሉት። ሉተርም ካልቪንም እንደዚህ ያስቀምጣሉ። ያንን ሲሉ ግን ያቺን ሮማን ቤተክርስቲያን አይደለም እያሉ ያሉት። ኢቭን አፊርም ያደርጋሉ ጽሁፎቻቸውን ካዩ ክርስቲያኖች ናቸው፣ ክርስቲያኖች አሉባቸው፣ ግን ዲያር ዴሉድድ ነው የሚሉት። በተለይ ፓፓሲው በጥብጦታል፣ አበላሽቶታል፣ ስትራክቸሩን አበላሽቶታል፣ ዶክትሪኑን አበላሽቶታል የሚል ነው ክርክራቸው የነበረው። ራሳቸውን እንደተነጠለ ከክርስቶስ አካል እንደወጣ እንደ አዲስ ሙቭመንት አይተው አያውቁም እንዴ። እግዚአብሔር ይመስገን የሆነ አንድ ግራ የገባው አጋንንት የያዛቸው ሰዎች ስብስብ አይደለም ሙቭመንቱን ያስጀመሩት። በዘመኑ ኦኬ፣ በዘመኑ በትምህርት ደረጃም ቢባል ብሮ የፕሮፌሰር ነው ማርቲን ሉተር ባይዘ አንድ ጂኒ የተጠናወተው ሰው አይደለም፣ ፕሮፌሰር ነው። ዩኒቨርሲቲ ውስጥ ያስተምራል ካቶሊክ ቤተክርስቲያን ውስጥ። ያ ቃል ምን እየተቃወመ እንዳለ ኦኬ። ሂ ኢዝ ዘ ዶክተር ኦፍ ዘ ቸርች። ቸርች ውስጥ አስተማሪ ነው፣ ዶክተር ኦፍ ዘ ቸርች ተብሎ ነው የሚጠራው። ያ ቃል በደንብ ነው የሚያውቀው። እሱ ያስተማራቸው ሰዎች ይመረቃሉ በካቶሊክ ቤተክርስቲያን። ፕሮፌሰር ነው ብሮዬ፣ የሆነ ሌም ፐርሰን አይደለም። ጆን ካልቪን ጋና ሂ ዋዝ አ ሜየር ዴ በመንግስት እንትን ውስጥ ህግን ያጠና ነው። በመንግስት አካላቶች ውስጥ ምንድነው በመንግስት ስልጣኖች ውስጥም ያለፈ ነው። የዕብራይስጥና የግሪክ ቋንቋ ሊቅ ነው። ምን እያወራ እንዳለ ያውቃል። ባይዞ ያውቃል። መጽሐፍ ቅዱስን ገልጦ ሲያነብ ላቲኑንም ግሪኩንም ዕብራይስጡንም ቃላቱን በደንብ ያውቃል። ሲያወራ ባይዞ ኦኬ ያውቃል። ሲሰብክ ኦሪጂናል ቃሉ ምን እያለ እንደሆነ ኮት እያደረገ ነው። በተለይ የሱን ጽሁፎች ሄዳችሁ ተመልከቱ ዩሲ። ስለዚህ የሆነ ስቱፒድ ሰዎች አይደሉም ኢቭን ሙቭመንቱን የጀመሩት። ቆሞ መነጋገር የሚችሉ በሰዓቱ ከነበሩ ካቶሊክ ሊቃውንት ጋር ና ብለው ወንበር ስቦ ማውራት የሚችሉ ሰዎች ናቸው። የሆነ የእውቀት ጋፕ የፈጠረባቸውና የሚያወሩትን ነገር ማያውቁ ሰዎች አይደሉም።
ዳስ ዋይ አይ አም ኢን ላቭ ዊዝ ፕሮቴስታንቲዝም ማለት ነው። በቃ መተህ የአፖስቶሊክ ምናምን በዛ ገብቶ በዚህ ወጥቶ እዚህ ውስጥ ካልገባ አልዳንክም፣ ከዚህ ወጥተሃል፣ ከቤተ ክርስቲያን ወጥተሃል፣ እኛ ሄሬቲክ ብለናል። አንተ አናቴማ ስትል ሌላኛውም እኮ አናቴማ ብለዋል። ስለዚህ ተረግመህ ነው ቁጭ ያልከው። ኦኬ አማንሻ ሽንት ቤት ምናምን የሚሉትንም በዛው እሱን ልጠይቅ ነበረ። ጋፊ ስትዘለ በዛው ሌላም ጠይቅ። አይ እኔ ያው ጥያቄን አልጨረስኩም፣ ተራ በተራ ቃሌም እንግዲህ አማንም አሁን ሉተር በዚህን ያክል ሊቅ የነበረ ሰው ነው። አብዛኞቹ ሊቃውንት ናቸውና ይህን አያውቁም። እና ዝም ብሎ ተራው መጽሐፍ ቅዱስም ሆነ ኢቨን የቤተ ክርስቲያኑ የራሱን እንኳን የጸሎት መጽሐፍ አንብቦ የማያውቀው ዝም ብሎ ኮሜንት ላይ መጥቶ ቤትም ከፍቶ ሽንት ቤት ተቀምጦ የጻፈውን እምነታችሁን ምናምን ይላሉና እስኪ በዚህ ነገር ላይ አንድ ነገር በለን። ምንድን ነው ሽንት ቤት ተቀምጦ የጻፈው? ምኑን ነው? መጽሐፍ ቅዱሱን ነው? ምንድን ነው የጻፈው ሉተር ሽንት ቤት ተቀምጦ? ያ ነገር ተገኘበት ተብሎ የተቀመጠው ሶርስ በቃ በጣም የሚያስቅ ነው። ኦኬ በጣም ያስቅ ነው። አንድም ኤቪደንሻል በሱ ጽሁፎች ውስጥ የሱ ቴስቲሞኒ ተብሎ በተቀመጡት ውስጥ ይሄኛው ክሌም አይገኝም። በቃ ለማጥላላት ምናምን ያመጡት። እዚህ ላይ ምንም መወያየትም ቁጭ ብሎ ማብራራትም አያስፈልግም። ዲያቆን ያደርጋል ይህንን አግበስብሶ አምጥቶ መጽሐፍ ውስጥ አስገብቷል። ባይዞ በጣም ነው የሚያስጠላው የሚያስቀው። ኦኬ የሱ ጽሁፎች ምንድነው እሱ ክሌም አድርጓቸዋል ተብሎ የሚታሰቡ ነገሮች መምጣት ያለባቸው ከሉተር ወርክ ነው ኤንድ ከወርክስ ኦፍ ሉተር ነው። ሁለቱም ይለያያሉ። ባይዞ ኦኬ መምጣት ያለበት ከቴብል ቶክ ነው። ቴብል ቶክ ላይ በደንብ የተቀመጠ ነገር ስላለ ማለት ነው። ኢቨን ቴብል ቶክ ላይም ደግሞ ሲመጣ ኦኬ ቴብል ቶክ ላይ ሲመጣ ባዝድ የሆኑ ነገሮች ሊኖሩ ስለሚችሉ ተብሎ ድጋሚ ይጠናል። ያ ቴብል ቶኩ ማለት ነው ይጠናል። ስለዚህ ይሄኛው ክሌም ሽንት ቤት ተቀምጦ በዛ እንትን ተገለጠልኝ ብሎ የሚገርም ነው። ሉተር እንደዚህ ብሎ ዴር ኢዝ ኖ ስኮላርሊ የሆነ ያንን ዲዳክቲቭ በሆነ መንገድ ተኪዶ ፕሩቭ የሚደረግበት አንድ ማስረጃ የለም። አንድ ማስረጃ የለም። ባዝድ የሆነ ሶርስ ላይ ተቆሞ የተነገረ ነው። በቃ የተበላሸ ለፕሮቴስታንት ጥላቻ ባላቸው የካቶሊክ አስተማሪዎች ኤንድ ጸሐፊዎች የተነዛ ወሬ ነው። ያንን እያግበሰበሱ አምጥቶ ሌሎቹ ሲያስተጋቡን ያየ ነው። አንድም ኤቪደንሻል የሆነ ነገር የለውም። ጆ እሺ አማኒ ማትሳሳቷ ቤተክርስቲያን ያሏት ቤተክርስቲያን የትኛዋ ናት? ማለት ለምሳሌ 7 ቤተክርስቲያናት እንደነበሩና 7ቱ ደግሞ በስም ይታወቁ ነበር። ዛሬ ላይ እነሱ የለም። ከዛ ማትሳሳተው ብለው ደግሞ ሎካሏ ትሳሳታለች ይችላሉ። እና ማትሳሳት ደግሞ የምትባላለች ግን በህልሜም ብፈልጋት እንደገና በሐሳቤም በምንም በመጽሐፍ ላይም ስፈልጋት አላገኘዋትም። እና አንዳንድ ጽሁፎችንም ሳይ ምንም አላገኙም። ምንዋን ነው የሚሉት ግራ ስለገባኝ ነው። እስኪ ማትሳሳተው የተባለችዋ ቸርችቷ ናት። እኔም ከአንተ ጋር ፍለጋ ላይ ነኝ። ስታገኝ ንገረኝ። አማን እኔ ግን አንድ ጥያቄ ብቻ አለኝ። ሞት እሺ ሰው የገባ መስሎኝ ነው። እሺ ሁላችሁም ፍለጋ ላይ ናችሁ? እሺ ግራ ስለገባኝ ነው። ኦኬ በእውነቱ ግራ የሚያገባ ነው። ሌላ ምንድነው ከኢየሱስ ክርስቶስ በክርስቶስ ኢየሱስ የተመሰረተች ናት ኦርቶዶክስ የሚለው ነገር ኢየሱስ ክርስቶስ የቱ ጋ ነው ኦርቶዶክስ ቤተክርስቲያን እቺ ኦርቶዶክስ ናት ብሎ የመሰረታት? እሱን ነገር ማን ነው? ወይ ቃሌ ወይ ኤቢም ገብቷል። መልሱልኝ እስኪ። ቃሌ ቀጥል እስኪ መልስልኝ። ቤተክርስቲያንን በተለይ ኦርቶዶክስን እሱን የመሰረታት የሚለውን ነገር መጀመሪያ በሁለት መንገድ እንደው የመጀመሪያው ሪሊ እሱ ነው የመሰረታት አይደለም ለሚለው ጥያቄ ምላሽ ለመስጠት ሌሎችም እንደዛ የሚሉ አሉ። እኛ ነው የተመሰረት ነው የሚሉ ማለት ነው። ኤክስክሉሲቪስት የሆነ ሳይሆን ስለዚህ በዛ ደረጃ የሚሉ ሰዎች ስላሉ
እንግዲህ ቢያንስ እንኳን ሶስት ዋና ዋና እኛ ነው የተመሰረት ነው የሚሉ ካንዲዴቶች አሉ። ኦኬ ተወዳዳሪዎች አሉ፣ ካቶሊክ፣ ኢስተርን ኦርቶዶክስ እና ኦሪየንታል። ስለዚህ ወይ ሶስቱም አይደሉም ወይ ደግሞ ከሶስቱ አንዳቸው ናቸው የሚሆኑት ማለት ነው። ይሄንን መለኪያ ክራይቴሪያ የት እንዳለ አይታወቅም። አንድ ሁለተኛ ክርስቶስ የመሰረተው ኦርቶዶክስ የምትባል ቤተክርስቲያንን አለ። ክርስቶስ የመሰረተው በስሙ አምነው የዘላለም ሕይወት እንዲኖራቸው የወሰናቸው እነዛን ሰዎች የያዘችን ጉባኤ ነው። ያቺን ኤክሌሲያ ነው የመሰረተው። ሶ ስድስተኛው ክፍለ ዘመን ላይ ስትመጣ ቤተክርስቲያን ለሁለት ትከፈላለች። ሶ የመጀመሪያዋ ቤተክርስቲያን እዛ መጀመሪያ የነበሩ አባቶች ስለ ቤተክርስቲያን ያላቸውን እሳቤ ለየራሳቸው ክሌም ያደረጉ ሌሎች ሁለት አብያተ ክርስቲያናት ይወጣሉ። 11ኛው ክፍለ ዘመን ላይ ሌላ ስኪዝም ይኖራል፣ ሶስት ማለት ነው። ስለዚህ ሲምፕሊ የቤተክርስቲያን ጉዳይ ሲነሳ የአንዲት ቤተክርስቲያን ክርስቶስ የመሰረታት ቤተክርስቲያን ጉዳይ ሲነሳ ከስድስተኛው ክፍለ ዘመን ጀምሮ ለራሱ የሚወስድ ብዙ አለ ማለት ነው። እስከዛ የሚለው ማየት ጥሩ። እስከ ስድስተኛው ክፍለ ዘመንማ ሰዎች የሚግባቡበት አንድ ቋንቋ አለ፣ እሱም ኢየሱስ ይባላል። ስለዚህ በክርስቶስ ያመኑ ደግሞ ቅድም እያነሳናቸው ነበር እንደነዛ አይነቶቹ ኑፋቄዎች ውስጥ ያልገቡ በቤተክርስቲያን ስልጣን ስር ናቸው ተብለው የሚታመኑት እነሱ ናቸው። ኦርቶዶክስም አይደለም፣ አሁን ያለችው ካቶሊክም አይደለችም፣ ደግሞ ኢስተርንም አይደለችም። በዛ ደረጃ ራሳቸውን ክሌም የሚያደርጉ የቤተ ክርስቲያናት የሉም። አባቶች አንዲት ካቶሊክ የሆነች ቸርች አለች ይላል። ቀለሜንጦስ ለምሳሌ አፌን እንደሚመጣ ቄርሎስ ዘኢየሩሳሌም ለምሳሌ እዚህ ካቴኪካል ሌክቸርስ ላይ ማለት ነው ካቶሊክ የሚለውን ይሄንን የሁሉም የምትሆን ይሄን ብለን በአማርኛ የምንጠቀመውን ማለት ነው የእሷን ቤተክርስቲያን ፊቸር ይናገራል። ኤክሌሲያ ነው የክርስቲያኖች ሲባሉ የነበሩት። ሶ ኤክሌሲያ የሚለው ላይ ካቶሊክ ለምን እንጨምራለን የሚለውን ጥያቄ ሲያነሳ የሚያነሳው አንድ ነገር አለ። እሱ ምንድነው? ያቺ ኤክሌሲያ የተባለችው ካቶሊክ የሚል የሚጨመርባት ምክንያት እኛ ካቶሊክ የሚለውን የምንጨምረው ከመናፍቃኑ የተነሳ ነው ይላል። መናፍቃኑ እነማን ናቸው ሲባል ነገረ ክርስቶሳዊ ትምህርተ እግዚአብሔራዊ የሆነ ይሄ ትሪኒታሪያን የሆነ ኑፋቄ አለባቸው ኖስቲኮች፣ እነዛ ናቸው። ኦኬ። ስለዚህ እነሱ የራሳቸው ጉባኤ ያደርጋሉ ይላል። የራሳቸው ጉባኤ ስለሚያደርጉ እነሱም ኤክሌሲያ ተብለው ይጠራሉ ይላል። ከዛ በኋላ እኛ ደግሞ እንደዚህ ብለን ራሳችንን እንጠራለን፣ ካቶሊክ ብለን እንጠራለን። ከነሱ ለመለየት ካቶሊክ ብለን እንጠራለን። አንዲቷ ቤተክርስቲያን የምትለይባቸው እነዛ እውነታዎች ስለሆኑ በተለይ ነገረ ክርስቶስ ላይ በጣም ስለሚያከብር ትምህርተ እግዚአብሔር ላይ ሶ በዛ ደረጃ ያስቀምጠዋል። ከዛ በኋላ የዛች የካቶሊክ ቸርች ፊቸር ምን ይመስላል የሚለውን ሊተርጂካሊ በዛም በዚህም እንትን ሲያደርገው እንመለከታለን። ሶ ካቶሊክ ቸርችን የለያት ግን ሊተርጂዋ ነው የሚል ግን እንትን አይሰጥም። ይሄ የአምልኮ ስርዓቷ ነው ምናምን የሚል አይነት ግን ሂንት አይሰጥም። ካቶሊክ ቸርቿ ከሌሎቹ መናፍቃን የተለየችው በኢሴንሻል ዶክትሪን ነው። በተለይ ትምህርተ እግዚአብሔር ላይ ያላቸው ዶክትሪን ማለት የተለየችው በእሷ ነው። ኦኬ ኢቨን ሶላ ስክሪፕቹራ ላይ ራሱ የምንጠቅሰው እንዳታምኑን ከመጽሐፍ ቅዱስኛ ራሱ ካልጠቀስን እኔ ራሴ ማቅረብ ይኖርብኛል ብሎ ያስቀመጠው ራሱ እንዴት ነው ስንል የመጀመሪያ ያስቀመጠው ነገር ያንን ትምህርተ እግዚአብሔር ነው። እኛ የምናምነው ይሄንን ነው። አንድ እግዚአብሔር አለ፣ ደግሞ ልጁ ኢየሱስ ክርስቶስ ይባላሉ። ትሪኒታሪያን የሆነውን ያንን ከመጀመሪያ ጀምሮ ይዘው የመጡት ማለት። ስለዚህ ካቶሊክ ቸርች ያቺ አንዲት ቤተክርስቲያን ያቺ የክርስቶስ ቤተክርስቲያን የምትለየው በዛ ጉዳይ ላይ በትክክል የተቀመጠ አቋም ስላላት ነው። ወደ ስድስተኛው ክፍለ ዘመን ስንመጣ ነገረ ክርስቶስ ላይ ስኪዝም ይነሳል፣ ስኪዝማቲክ የሆነ ነገር ይነሳል። ኦሪየንታል ለብቻ ይወጣል፣ ከዛ ሌሎቹ እንደገና ይቀጥላሉ። 11ኛው ክፍለ ዘመን ላይ ደግሞ በሌላ በኩል እንትን ያደርጋሉ ይቀጥላሉ ምናምን ማለት ነው። ኦፍ ኮርስ መናፍቃኑ ቁርባን የማይቀበሉት ከነገረ ክርስቶሳዊ እሳቢያቸው አንፃር ነው። ይሄ መቼም ይጠፋል ብዬ አላስብም። ኦኬ ነገረ ክርስቶሳዊ እሳቢያቸው የተጣመመባቸው ሰዎች ኢቭን ሳክራመንቶችን በትክክል አይረዷቸውም ነበር። ስለዚህ ሩት ኮዙ ያለው ኢቭን ለሳክራመንታል ኑፋቂያቸው እንኳን ለሳክራመንታል ችግራቸው እንኳን ሩት ኮዙ ነገረ ክርስቶሳቸው ይሄ ሄሬኒዮስን አይተን ብቻ ማረጋገጥ የምንችለው። ኦኬ ስለዚህ ኤቭሪ ወርልድ ማቴሪያል ወርልድ በጣም ክፉ ነው ምናምን ብለው ክርስቶስን ሰው ይመስል ነበር ብለው ዶሴቲክ እሳቢው ሲገቡ ኦሬዲ ይሄ የክሬሽን ቴዎሎጂያቸው ጭምር ነው የተመታባቸው። ኦኬ የተመታባቸው። ስለዚህ በዛ ደረጃ እንትን ሲደረግ በዛ ደረጃ ሲዋቀር ይሄ የአንዲት ቤተክርስቲያን ጉዳይ ነገረ ክርስቶስ ላይ ትምህርተ እግዚአብሔር ላይ ነው የቆመው የምንልበት ምክንያት እሱ። ኦኬ ትምህርተ እግዚአብሔር ላይ ነው የቆመው ማለት ነው። ሶ አንዲት ቤተክርስቲያን እንግዲህ እስከ 5ኛው ክፍለ ዘመን ድረስ ያንን ይዞ እናገኛለን ማለት ነው። ከዛ በኋላ ግን ኬልቄዶን ላይ ኦሪየንታል ትወጣለች።
ሌሎቹ ደግሞ ይቀጥላሉ። ኬልቄዶን ላይ ኦሪየንታል ወጥታ አንዲት ቤተክርስቲያን መሆኗን ራሷ ደግሞ እንትን ስታደርግ እስካሁን ድረስ ራሷን አንዲት ቤተክርስቲያን ክርስቶስ የመሰረተኝ እኔ ነኝ ስትል ካቶሊክም ተመሳሳዩን ነገር ትወስዳለች፣ ኦር ደግሞ ተመሳሳዩን ክሌም ትወስዳለች ካቶሊክ ራሷ ማለት ነው። ኦኬ። ስለዚህ ክርስቶስ በቅድሚያ የመሰረታት ቤተክርስቲያን በክርስቶስ ማንነት ላይ ቁልጭ ያለ አቋም የነበራት ቤተክርስቲያን ናት እንጂ ኦርቶዶክስ የምትባል ከካቶሊክና ከሌሎች እኛ እንደነን ከሚሉ ካቶሊክ ነን ከሚሉ ከሌሎች አብያተ ክርስቲያናት ከካቶሊክና ከኢስተርን ኦር ከሌሎች የተለየችና የሆነ አስተምሮ ያላትን አይደለም። ኦኬ። አንዲት ቤተክርስቲያን የኦርቶዶክስ አንዲት ቤተክርስቲያን የሚለው ሳቢ ኢቭን ከኬልቄዶን በፊት በነበሩ አባቶች ሳቢ ውስጥ ራሱ ያለ አይመስልም። እነ ቆጵርያኖስ ሲጠቅሱና ቤተክርስቲያን ከሌለች ያለ ቤተክርስቲያን ድነት የለም በማለት ያስቀምጡታል። ከቤተክርስቲያን ውጭ ድነት የለም። ቤተክርስቲያን እንደናቱ ያልያዘ እግዚአብሔር የሚባል አባት የለውም። አዎ ቆጵርያኖስ እንደዛ ብሏል። ከምን አንጻር እንደዛ አለ? ከነዛ ስኪዝማቲክ ከሆኑ መናፍቃን አንጻር እንደዛ አለ። ኦኬ። ግን ካቶሊሲቲ ያ ክርስቶስ የመሰረታትን ቤተክርስቲያን ዲፋይን የሚያደርገው በክርስቶስ ላይ ያላት አቋም በትምህርተ እግዚአብሔር ላይ ያላት አቋም ነው እንጂ አሁን ኦርቶዶክስ ራሷን የለየችባቸው ጉዳዮች አይደለም ከሌሎች ማለት ነው። ካቶሊክ ከሌሎች ራሷን የለየችባቸው ጉዳዮች አይደለም። ስለዚህ ስቲል አንዲት ቤተክርስቲያን የምትሆነው ያቺ ክርስቶስ ሐሳብ ውስጥ የነበረች ቤተክርስቲያን ነች። ኢቭን እነ ቆጵርያኖስ ሐሳብ ውስጥ የነበረች ያቺ ቤተክርስቲያን ነች የምትሆነው ማለት ነው። ኦኬ። በኋላ ላይ ግን ሲምፕሊ ያ ሌጋሲ ኦልሬዲ እየጠፋ እንደሆነ በሚያሳይ መልኩ ስለራሳቸው ራሳቸውን ሲያደርጉ ስኪዝም ውስጥ ገብተው ሲከፋፈሉ ራሳቸውን የኔ ነኝ እንትን ሲወስዱ ምናምን እንመለከታለን። ሶ ኩዊክ ኩዌስችንስ ኦርቶዶክስ ያቺ እኔ ነኝ የምትለው ክርስቶስ የመሰረታት ቤተክርስቲያን ውስጥ ልትገኝ ትችል ይሆናል በትክክል ትምህርቷን ካስቀመጠችው እሱ። ነገር ግን እኔ ብቻ ነኝ ክርስቶስ የመሰረተኝ ቤተክርስቲያን ስትል ኩዊክ ኩዌስችን ኩዊክ የሆነ ፈጣን የሆነ ጥያቄ ያስፈልጋል መመለስ ያለባቸው ማለት ነው። ኦኬ። የመጀመሪያው አንዲቷ ብላ ራሷን የለየችው ከኬልቄዶን የተነሳ ስለሆነ ነን ካልሴዶኒያን ስለሆነች ማለት ነው። ኬልቄዶናውያኑ አንዲት ናቸው ወይ ተብላ መጠየቅ አለባት። ኦኬ። ኬልቄዶናውያኑ አንዲት ተብለው ራሳቸው የክርስቶስ የመሰረታቸው ተብለው መቀመጥ ይችላሉ። የመጀመሪያው። ሁለተኛው ደግሞ ጨማምራ የመጣቻቸው ትምህርቶች በሙሉ የመጀመሪያው ቤተክርስቲያን ውስጥ ትምህርታቸው ነበረ ወይ ተብሎ ደግሞ መጠየቅ አለበት። ሁለተኛው ጥያቄ። ኦኬ። ስለዚህ አይከን ቬነሬሽን ያቺ ክርስቶስ የመሰረታት ቤተክርስቲያን ፊቸር እንደነበረ ያሳያል። አይከን ቬነሬሽን ክርስቶስ የመሰረታት ቤተክርስቲያን ፊቸር እንደነበረ ያሳያል። ወይ ደግሞ ባዕድ ኪዳናት የያዙ እነዛ ሰነዶች ኦኬ ዶግማ አይደለም እየተባሉ ያሉ ሰነዶች ከጀርባቸው ይዘው ዶግማ ያልሆነ ከዶግማቸው ጋር የሚጋጭ አስተምሩ ከዶግማቸው ጋር የሚጋጩ ሰነዶችን ሸሽጋ ያቺ ቤተክርስቲያን ዶግማዬ ነው ብላ ከፊት የሆነ ነገር ብቻ እያሳየች የምትኖር ነበረች። ክርስቶስ የመሰረታት ቤተክርስቲያን በዚህ ትታወቃለች ተብሎ መጠየቅ አለባቸው። ክርስቶስ የመሰረታት ቤተክርስቲያን ዶግማዬ ይሄ ነው፣ ይሄኛው ዶግማ አይደለም ግን ይዤው የምቀጥለው ነው ብላ ከዛ ከዶግማ ከምትለው ኢሴንሻል ቲቺንግ ከምትለው ነገር ጋር አብራ ሸሽጋ አታኖር። ኦኬ። ከትምህርታቸው ጋር የሚጋጭን ነገር ሲያጠፉ ነው የምንመለከተው። ከኢሴንሻል ቲቺንጋቸው ጋር የሚጋጭን ነገር ሲያጠፉ ነው የምንመለከተው ማለት ነው። ስለዚህ እንደው በትንሹ እነዚህ መጠየቅ ይችላል። ሶ የመጀመሪያው ቤተክርስቲያን ክርስቶስ ሲመሰርታት ያቺ ቤተክርስቲያን እንዲህ አይነት ባዕድ ልምምዶች እንዲህ አይነት ባዕድ ኪዳናትን ይዛ ነበር አልነበረም? ስለዚህ የፊት መጨማደድ ካለባት ክርስቶስ የመሰረታት እኔ ብቻ ነኝ ማለት አትችልም። ያን የፊት መጨማደድ በቃሉ እውነት ማደስ መቻል አለበት። ያንን ችግር ውስጥ ያለውን ከትክክለኛው የመጀመሪያው ቤተክርስቲያን ትምህርት ጋር የሚጋጭን የትኛውም ትምህርትና ልምምድ አስወግዳ ነው ክርስቶስ የመሰረተኝ ማለት የምትችለው ማለት ነው። ሶ ክርስቶስ የመሰረታት ቤተክርስቲያን በክርስቶስ ላይ ፍጹም ትኖር ቤተክርስቲያን። ሶ ለፕሮቴስታንቲዝሙ ያ ምንም ችግር አይደለም። እኔ ክርስቶስ የመሰረታት ቤተክርስቲያን አካል ነኝ ስል በሚታይ መልኩ ብቻ ሳይሆን በማይታይ መልኩም ከእግዚአብሔር ጋር ካለኝ ግንኙነት አንፃር ከእግዚአብሔር ጋር ካለኝ ኮሚኒየን አንፃር ኦኬ እንጂ በሆነ አጥር የተከለለ ኢንስቲትዩት ውስጥ ስላለሁኝ ብቻ ክርስቶስ የመሰረተኝ ነኝ አይደለም። ሶ እነዛ ቀድም የጠየኳቸው ጥያቄዎች ካልተመለሱ እኔ ክርስቶስ የመሰረተኝ ነኝ ማለት አትችልም ማለት ነው። ሶ እንግዲህ በዛ ነገር ማስቀመጥ እንችላለን። እንዳላረስ ነው እዚህ ጋር ማቆም እንችላለን።
ቴንኪው ቃሌ። የመጨረሻ ጥያቄ ላቅርብና ወይ ኤቢም ወይ አንተው ትቀጥላለህ። ኤቢም ከተመቸው ኤቢ የመጨረሻ ጥያቄ ነው የምጠይቃችሁ። ሌሎች ካሉ ይገባሉ። ምንድነው የመጨረሻ ጥያቄ? አቤት አማን። የመጨረሻውን ከመጠየቅ በፊት ምናልባት በ2 ደቂቃ ውስጥ ሳማፕ ላድርግ። የተወራው ላይ የሚጨመር ትንሽ ሀሳብ ልጨምር። እቺ አንዲቷ ቤተክርስቲያን የሚለው እሳቤ ዴቨሎፕ እያደረገ ነው የመጣው። ባይዘው ሲመጣ ግን ያው አንድ ነው። መጽሐፍ ቅዱስ ላይ የምናገኘው አንድ ጌታ፣ አንዲት ጥምቀት እና አንድ አካል ያለበት ማለት ነው። ኦኬ እና ያ ዴቨሎፕ እያደረገ ሲመጣ እናያለን። በተለይ ኒቂያ ላይ ስትራክቸሩን በደንብ ይይዛል። አንዲት ሐዋርያዊት ካቶሊክ በሆነች ቤተክርስቲያን እናምናለን በሚለው በደንብ ቅርጽ ሲይዝ እናያለን ማለት ነው። በደንብ ቅርጽ ሲይዝ አሁን እኛንን የመሰረተን እኛንን ትክክል የሚለው ሽሚያ ለምን እንደማይሰራ ልንገርህ። ለምን እንደማይሰራ ክሌማቸው ቅድም ወንድማችን ከታች እያወራ ነበረ ጆሲና ቢሾፖች ባሉበት አይ ቲንክ ኢራኒስ ነው ቢሾፖች ባሉበት ሁሉ በዛ ክርስቶስ አለ የሚል ነው እና ቢሾፖች ባሉበት በዛ ክርስቶስ አለ ዳን ቢሾፖችን ይሾሟቸው ነበር ባይብል ላይ። ስለዚህ የመጀመሪያው ቢሾፕ አይ ቲንክ በሮም በኩል የሚመጣው ከተሳሳትኩ ጆሴ አርመኝ ኮሜንት ላይ ክሌመንት ይመስለኛል እና እሱ ነው ቢሾፕ ፒተር ነው ዳን ክሌመንት ዳን ሌሎቹ እያሉ ይመጣል እና ያንን ክሌም ይይዙና አፖስትሎቹ ቢሾፖችን እየሾሙ ስለነበረ በዚያ ሹመት ውስጥ ተደርጎ የመጣው የኛ ላይን ነው። ስለዚህ አንዲቷ ቤተክርስቲያን ተብሎ የሚጠራው የኛ ነው አይነት ክሌም ነው የአፖስቶሊክ ሰክሴሽንም ማለት ነው። ለመሰለ እሱ ሽሚያ በቃ ውሃ የሚበላው ማለት ነው። ውሃ የሚበላው ይህንን ስንል ከሐዋርያቱ የመጣ ኦኬ፣ ከሐዋርያቱ የመጣ ላይን የለም እየተባለ ነው ሲባል አለ። ያ ከሌለማ ክርስትና የለም ነው ባጭሩ። ግን ያ ስለሆነ እኔ ነኝ ትክክለኛ የሚለው ክሌም አይሰራም ነው። አይሰራም። ለምን እንደማይሰራ ልንገራችሁ። በተለይ እችኛው የመጀመሪያዎቹ 300 ዓመታት አካባቢ የተሰሩ እንትኖች ጨዋታዎች በጣም የሚያስቁ ናቸው። አንዳንድ ጨዋታዎች ማለት ነው ፖለቲካሊ ዋይርድ የሆኑ አካሄዶችም ስለነበሩ ማለት ነው። አሁን እኔ የሆነ ሳት ላይ እንደውም ነበራችሁ መሰለኝ እዚህ መሃል ምን አለ በጣም ጎበዝ ካቶሊኮች ቢኖሩና ኦርቶዶክስ ጋር እንደው አርጊው ቢያደርጉ በዚህ በአፖስቶሊክ ሰክሴሽን ጉዳይ ቢደረግ እኔ አዘ ሪፎርምድ ካቶሊክ አርጊው ማድረግ ይችላሉ፣ ችግር የለብኝም። ግን ክሌሞቹን ስለማላምንባቸው እዛ ነገር ላይ ቆሜ በደንብ እንትን ልል አልችልም። ሶ ባይብል ላይ ያለው ምንድን ነው ሲባል ቢሾፕ ተብሎ ይጠሩ አሉ፣ ፕሬስቢታይሮሶች አሉ። ምንድነው ፕሬስቢቴሪያንስ ምንድነው ፕሪስትስ የሚባሉቱ ደን ፕሬስቢታይሮስ ነው ግሪኩ ቃል። ከዛ ቢሾፖች አሉ፣ ፕሬስቢተርስ የተባሉ አሉ። ደን ምንድናቸው ሶስተኛዎቹ ካታጎሪዎች? ኤልደርስ የሚባሉ አሉ። በተለይ ፕሬስቢተርስ እና ኤልደርስ የሚለውን መጽሐፍ ቅዱስ በነፃነት እየገለባበጠ ነው የሚጠራው። ኦኬ፣ እየገለባበጠ ነው የሚጠራው። ደን ለቢሾፖቹ ካቶሊኮቹ የሚሰጡትን አርጊውመንት ቀጥታ ለኤልደሮቹ ማስቀመጥ እንችላለን እኛ። እዛ ጋ ነው ዲቤቱ የሚጀምረው። ኦኬ፣ ኤልደሮችን ማስተማር የሚችሉ ሽማግሌዎችን ሾማቸው። አት ሴም ታይም ሌላ ቦታ ላይ ስኬት ደግሞ ኦቨርሲየሮችን ደን ኢልደሮችንና ኦቨርሲየሮችን ወይም ቢሾፕ ኦቨርሲየር የሚለው ለቢሾፕ ነው የሚመጣው። ኢንተርቼንጅብሊ ደግሞ በተለይ መጋቢ መጽሐፍት ውስጥ ይጠራል፣ ድጋሚ ይጠራል ማለት ነው። ለአንዱ ያስቀመጠውን በሌላ ቃል መልሶ ሲያብራራ እናያለን፣ በነፃነት ማለት ነው። ሐዋርያው ጳውሎስም ሌሎች አሁን ኤርሊ ፋዘሮችን ኮት ማድረግ የምንችልበታል። አሁን ይሄኛው ድንገት የመጣ ሀሳብ ስለሆነ እዚህ ጋር አድርገን በተለይ ይሄኛውን ኢንቴንሲቭሊ አርጊው ልናደርግ አንችልም። ከላይ ያለው ሰርፌስ ሌቭል ላይ ያለውን አርጊመንት ላስቀምጥላችሁ። ቢሾፖች ተቀምጠዋል። ስለዚህ በሎካል ቢሾፕ አንድ ቢሾፕ ይኖርና እሱ አጠቃላይ አውራጃውን ይገዛል የሚል አካሄድ ባይብል ላይም የለም። ደን ኋለኞቹ ላይ በተለይ ፖለቲክስ የተቀላቀለበት ላይ ቢሾፑ አጠቃላይ ሎካል ኮንግሪጌሽኖችን በሙሉ የመግዛት የሚለው አካሄድ ሐዋርያቱ ቤተክርስቲያን ላይ ስልጣን አላቸው ከሚለው ጋር ተያይዞ ይመጣና እኛንን ትክክል ወደሚለው አይነት ነገር እየተሳበ እያደገ የመጣው ኋላ ላይ ነው። ከዛ ስቅኙን ፓርት ልንገርጆ እሷን ለማውራት ነው ይህን ሁሉ ዳርዳር ስል የነበረው። አፖስቶሊክ ሰክሴሽንን
እሺ አፖስቶሊክ ሰክሴሽንን ክሌም የሚያረጉ እርስ በርስ የተወጋገዙ ቤተክርስቲያኖች አሉ። አያስቅም? ለምሳሌ አይ ቲንክ ከኤፌሶኑ ጉባኤ በኋላ የማን ናቸው ይሄኛው ቸርች ኦፍ አይ ቲንክ አሲሪያን ኦርቶዶክሷ ማለት ነው። ቸርች ኦፍ አሲሪያን አፖስቶሊክ ሰክሴሽንን ክሌም ያደርጋሉ። ነገር ግን ቅዱስ አባታቸው ማን ቢሆን ጥሩ ነው? ቅዱስ አባታቸው ማን ቢሆን ጥሩ ነው? ካቶሊክም ኦርቶዶክስም ውግዝ ከመአሪዎስ ብሎ የሚጠሩት ንስጥሮስ። ካን ዩ ኢማጂን ዳት? እስቲል እንደ ቅዱስ አባት ነው የሚታየው ንስጥሮስ። ከዛስ ክሌም እናደርጋለን። ኤፌሶኑ ጉባኤ ላይ ተለያይተዋል። ከዛ ክሌም እናደርጋለን ይሄኛው ትክክለኛው አስተምሮ በንስጥሮስ በኩል የመጣው ነው። he is their saint you see እዛ ጋር ሂስቶሪካሊ የመጣውን ኦኬ ሂስቶሪካሊ የመጣውን የቢሾፖችን መተካካት ክሌም ያደርጋሉ። ከዛ አንዱ አንዱን ይኸው አናቴማ አድርጓቸዋል። ኦኬ አንዱ አንዱን አናቴማ አድርጓል። ኦኬ በደንብ ነው አርጊው የሚያደርጉት ካቶሊኮች ጋር ኦርቶዶክሶችም ጋር። እናንተ የምትሉት ሁሉ የሆነ ሳለጌች ያለው ነገር አለ። የሰሜኑ ጦርነት ጊዜ የምታስታውሱ ከሆነ እነሱ ለሚያደርጉት ለእያንዳንዱ ነገር እጥፉን እንመልሳለን ይል ነበረ። እጥፉን እንመልሳለን ይል ነበር ጦርነቱ ጊዜ ላይ። እነዚህ ቸርች ኦፍ ኢስት በኢስት በኩል የነበሩት ስሙን በስርዓቱ እየጠሩ አይደለም። እነዚህ ለሚያመጡት ካቶሊኮቹም ለሚያመጡት በኦርቶዶክስ ሳይድም ለሚመጣው ተመሳሳይ ክሌም ያመጣሉ። የትኛዋ ናት ትሩ አፖስቶሊክ ቸርች የምትባለዋ? ቸርች ኦፍ ዘ ኢስት ናት? አሲሪያን ቸርች ኦፍ ዘ ኢስት አመጣሁት ስሙ። አሲሪያን ቸርች ኦፍ ዘ ኢስት ናት? ካቶሊክ ናት? የትኛው ነው? ከዛ አንዱ አንዱን አናቴማ ብሏል። አንደኛውማ እዚህኛ ቤት አገር ቤት ያለው ደግሞ የውሻ ጉባኤ ብሎታል። ኦልሬዲ በካቶሊክ ቤተክርስቲያን በኩል ተደርጎ ኤንድ ሌሎች ሎካል ፕሬስቢተርስ ተሰባስቦ የሰሩትን ጉባኤ ማለት ነው። የኬልቄዶንን ጉባኤ ከለባት ብላ ነው የምጠራው እዚህ ያለችው አይደለ? ጉባኤ ከለባት እያለች እየሰደበች ያለችው ናት ወይ ትክክል? ወይስ የጉባኤ ከለባቱን በስርዓቱ ይዛ ጉባኤ ከለባቱን አምናበት እየቀጠለች ያለችው ናት ትክክል? ኦኬ ስለዚህ እንትን ነው እችኛዋ ኋለኛዎቹ አባቶችም ትሩ አፖስቶሊክ ቸርች ሲሉ የሆነ ዲኖሚኔሽንን እያሰቡ አይደለም ያሉት። ኦኬ ያችን እያሰቡ አይደለም ያሉት። አባቶች ተሰብስበው ኦርቶዶክስን እያሰቡ ኢስተርን እያሰቡ ኦሪየንታልን እያሰቡ ከዛ አሁን ያለችውን ካቶሊክ ቸርችን በሚያስብ ሜንታሊቲ ተደርጎ አይደለም እየተወራ የነበረው። መጽሐፍ ቅዱስ ውስጥ በተገለጠው መልኩ ቤተክርስቲያን ሆሊ ነች። አዎ ሆሊ ነች። ካቶሊክ ነች። አዎ ካቶሊክ ማለት አሁን ያለችው ሮማን ካቶሊክ ቤተክርስቲያን ማለት አይደለም። እስቲ ነው የሚል ይምጣና ይሞግት። አይደለም። ካታሆሊክ መላው ዓለም አቀፍ የሆነች ማለት ነው። ኢየሩሳሌም ውስጥ ያልታጠረች ማለት ነው ትርጉሙ እንጂ ፖፑ የሚመራው ቢሾፑ የሚመራው ከዛ ፑርጋቶሪን የሚያምኑ ኢንደልጀንስን የሚያምኑ ግሩፖች ማለት አይደለም። ኦኬ ሶ ካቶሊክ ሲሉ እችኛዋን ካቶሊክ አይደለም። ዓለም አቀፍ ቤተክርስቲያን ወደ ዓለም ሁሉ ሂዱ በሚለው ቃል ላይ ተቆሞ ነው ያ ቃል የሚፈታው። በሁሉም ቦታ አለ፣ በነገድ በቋንቋ በህዝብ ቦታ አለች ቤተክርስቲያን። ዓለም አቀፍ ናት ለማለት ነው። ከዚያስ ቅድስት ናት፣ ዓለም አቀፍ ናት፣ አንዲት ናት። ምክንያቱም ክርስቶስ ብራይዷ አንድ ስለሆነ አንዲት ናት ሲባል ግን ካቶሊክ እየታሰበ አይደለም አንዲት የምትባለው፣ ኦርቶዶክስም እየታሰበ አይደለም አንዲት የሚባለው። ያቺ ክርስቶስ የሚያያትና የሚያቃት ከነገድ ከቋንቋ ከህዝብ የሚዋጁቱ ስብስብ ውጤት ናት እሷ። ኦኬ ስብስብ ውጤት ናት። ስለዚህ እኛንን ምናምን እንግዲህ ሳክስ ነው፣ ሌላ ምንም ሊባል አይችልም። ሳክስ ነው። እዚህ ላይ አማኒ በአፖስቶሊክ ሰክሴሽን እና አፖስቶሊክ ቲቺንግ ራሳቸው ዲስቲንክት ናቸው። አፖስቶሊክ ሰክሴሽኑ ሲምፕሊ መኖሩ በራሱ አንድ ነገር ቢሆንም ቲቺንጉን መያዝ አለበት ነው አይደል? አሁን ኦሪየንታል ሳይድ ራሱ ያለው ነገር እሱ ነው። ሌሎቹ ኦልሬዲ አሲሪያን ቸርች ኦፍ ኢስትን ጨምሮ ክሌም የሚያደርጉት ነገር አላቸው። እሱ ምንድነው? ሰክሴሽን ነው። ስለዚህ ሰክሴሽናቸውን አይደለም የሚክዱት፣ ራሱ የኛዎቹ ሲመጡ ቲቺንጉን ነው የሚክዱት። ማለት ቲቺንጉ እነዛኞቹ ጋር የለም ነው።
ሶ ቲቺንጉ እነዛኞቹ ጋር የለም፣ ሰክሴሽኑ ግን አለ። ሰክሴሽኑ አሁን ቲቺንጉን መጠበቅ የማይችል ከሆነ ቲቺንጉን የመጠበቅ ዋስትና የማይሰጥ ከሆነ አስተምሮ ኦኬ ቅብብሎቹ አስተምሮን የመጠበቅ ዋስትና የማይሰጥ ከሆነ ክርስቶስ የመሰረተ የትኛው ነው? አስተምሮውን ነው ወይስ ደግሞ ሰክሴሽኑን ቅብብሎቹ? ክርስቶስ ራሱ መሰረተ ምን ነው? በቤተክርስቲያን ደረጃ የመሰረተ የትኛው ነው? አይነጣጠሉም ከተባለ የሆነ ሳለ የነጠላቸው ሰው አለ ቲቺንጉን ከሰክሴሽን። አይ ከተባለ ደግሞ ኦኬ ቲቺንግ የማይጠብቅ ሰክሴሽን ይዘ እኔ የተመሰረትኩት በሱ ነው ተናገረ። ይሄን ጥያቄ መጠየቅ ያለበት አይመስልም? ያው ጌታ አሰራሩ ልዩ ልዩ ነው። ቲቺንጉ ሳይጠበቅ ሰክሴሽኑንም ሊጠብቅ ይችላል። ምን ይታወቃል? ኤኒዌይስ ምንም የትም አያስኬድም ነው። በተለይ አፖስቶሊክ ሰክሴሽን አርጊው ሲደረግ የቢሾፑን ሄድነት ላይ ስለሆነ አርጊው የሚደረገው ደን ከሐዋርያቱ ያ ሄድነት ነው ተላልፏል፣ ትምህርቱም አንድ ላይ ማለት ነው ተላልፏል ተብሎ ስለሆነ የሚታመነው። ችግር የሚሆነው ምንድን ነው? ሰክሴሽኑን ይዛ የመጣችው ቸርች ኦፍ አሲሪያን ቸርች ኦፍ ኢስት ናት ወይ? አሁን ያለችው ካቶሊክ ናት ወይ? አሁን ያሉት ኦሪየንታሎች ናቸው ወይ? ግሪክ ኦርቶዶክስ ነው ወይ? እና ሌሎች ኢስተርን ኦርቶዶክሶች የሚመደቡት ናቸው? የትኛው ነው ሰክሴሽኑን ከቲቺንጉ ሳይለይ የያዘው? እኔ ነኝ ማለት ትችላለህ። ችግሩ ግን ያኛው መጥቶ አናቴማ ይልሃል። የተረገምክ እያለ ነው ያለው ማለት ነው። የተቆረጥክ ከክርስቶስ አካል ይሰዳደባሉ። ባይዘ እኛ ጋር ነው እንደዚህ አይነት መሰዳደብ የሌለው። አነካምኛ ለምን ሲባል የክርስቶስ ብራይድ ኮምፕራይዝ የምታደርገው የምታጠቃልለው ዲፍረንት የሆኑ ባክግራውንድ ውስጥ የሚመጡትን እነዚህ ከነገር ከቋንቋ ከህዝብ የሆኑትን ነው። ኤንድ ያ ሶል የሆነው አካሄድ እነዚህ አሁን ክሌም የሚያደርጉት በተለይ እኔ አባቶችም ሚስ አንደርስታንድ አድርገዋል ብዬ ነው የማስበው። ዊዛውት ዘ ቸርች ዴር ኢዝ ኖ ሳልቬሽንን አርጊው ያደረጉበት አባቶች ዊዛውት ዘ ቸርች ሲሉ ሎካል ቸርችነት ሳይሆን ይሄኛው ካቶሊክነትን ቤተክርስቲያንን እናቱ ያላደረገ እግዚአብሔር አባቱ አይሆንለትም እያሉ እነ ቆጵርያኖስም ሲያወሩ የሚያወሩት የሆነ ግሩፒንግ ውስጥ ስኪዝም ውስጥ የገባ የክርስትና ቡድንን እያሰቡ አልነበረም። ስለዚህ ይህንን ንግግር ስኪዝም ውስጥ ያሉ አካላት ክሌም ሊያደርጉት አይችሉም። ስለምን እየተወራ ስለነበረ? ካቶሊክ ስለሆነችው፣ ስለ ቅድስት ስለሆነችው፣ አንዲት ስለሆነችው ስለሆነ እየተወራ ያለው ማለት ነው። ደን ስኪዝሞቹ መጡ። በየጉባኤቶቹ መካከል የመጡትም ኋላ ላይ የመጡትም ማለት ነው። ሁለት ስኪዝሞች የመጡት በዛ መካከል እኔ አፖስቶሊክ ሰክሴሽን አለኝ ትምህርቱንም ይዣለሁ የሚለውን እኔም አፖስቶሊክ ሰክሴሽን አለኝ ትምህርቱን ይዣለሁ የሚለው አንደኛው ይመጣና አናቴማ ይለዋል ማለት ተቆርጠሃል፣ የለህም፣ ከክርስቶስ አካል ውጭ ነው ይለዋል። ስለዚህ እያወገዘ ያለው አንደኛው ነው ትክክል ወይስ እየተወገዘ ያለው? ሁለቱም ደግሞ አፖስቶሊክ ሰክሴሽን አለን ብለው አርጊው የሚያደርጉ። ስለዚህ የኛ ሪፊቴሽን ምንድን ነው? ኦሪጂናል አይዲያው አሁን እናንተ ወደኋላ በምታነቡበት መልክ አይደለም የተቀመጠው ነው። በቃ ባጭሩ እነሱ ዊዛውት ዘ ቸርች ዴር ኢዝ ኖ ሳልቬሽን ሲባል ያለ ካቶሊክ ቸርች እያሉ አይደለም፣ ያለ ኦሪየንታል እያሉ አይደለም እንደዛ እያሉ አይደለም። ስለዚህ ሪዲንግ ኢንቱ ዘ ሂስትሪ ነው የሚሆነው። ወደ ታሪክ ውስጥ ራስን አስገብቶ ማንበብ ነው አሁን ላይ የተያዘው ማለት ነው። ለዚህ ነው ማያስጨንቀን። አሁን ኦርቶዶክሶች መጥቶ እዚች አንዲቷ ቤተክርስቲያን ውስጥ ካልገባችሁ ድነት የለም ሲሉን በአንድ ጆሮችን ሰምተን በአንድ ጆሮችን የምናፈሰው አንዲቷ ቤተክርስቲያን ያኔ አባቶች ሲሉ እያሉ ያሉት አሁን ኦሪየንታልን ስላልሆነ፣ አንዲቷ ሲሉ ካቶሊክን ስላልሆነ፣ አንዲቷን ሲሉ አሲሪያን ቸርች ኦፍ ዘ ኢስትን ስላልሆነ። ስለዚህ መጥቶ በዚህ ላይ ያስፈራሩን ሲሞክሩ እዛው የሚፈራ ካለ እዛው ሂድና እዛው አስፈራራ ብለን እንተዋለን ማለት ነው። ስለዚህ ክሌሙ ምንም ዋም ያነሳ አይደለም። ጆይ አማኒ አንድ ልጅ ምንድነው የሚጽፈው ኦርቶዶክስ ነው አይ ቲንክ መሰለኝ። ዋው ዩ አክሴፕት ኢንፋሊቢሊቲ ኦፍ ዩኒቨርሳል ቸርች እያለ ነው እና እዛ ላይ መስጠና ጥያቄ እንጠይቄ ስለ ቸርች ኢንፋሊቢሊቲ አንድ ነገር አላወራንም እስካሁን። ስለ ቸርች ኢንፋሊቢሊቲ አንድ ስቴትመንት እንኳን አላወራንም። ቸርች ፋለብል ነች፣ የምትሳሳት ነች። ሲሳሳቱም አይተናል። ኢቨን አሁን ያሉ ጭቅጭቆች ሁሉ መሳሳትን የሚያሳዩ ናቸው። ባይዘ ወይ አንዱ ነው ትክክል ወይ ሌላው ስቷል። ያ ደግሞ ምናልባት ኢተርናል ዳሚኔሽንን የሚያመጣ ላይሆን ይችላል። ኦኬ የሚያመጣ ላይሆን ይችላል። ግን አንዱ አንዱን እየከሰሰ ያለው በምንድን ነው? ለዛውም አፖስቶሊክ የሆነ ዲፖዚት እኛ ጋር አለ። ትምህርቶቻቸው እኛ ጋር ነው። ኦኬ
የተቀመጠው የሚሉ አካላት አንዱ አንዱን በምን ይከሳል? ትክክል አይደለም በሚል ይከሳል። ሌላኛውም እኔ ነኝ ትክክል አንተ ትክክል አይደለም በሚል ይከሳል። በአጭሩ የሚያሳየው በቃ ፋለብል ናቸው። ኦኬ የሚሳሳቱ ናቸው። መጽሐፍ ቅዱስን ይዘ ቤተክርስቲያን አትሳሳትም ላይ መድረስ አይቻልም። ሌላ ጥያቄ ካለ እንቀጥል። ሌሎቻችሁ በቃ እሺ፣ ወደ ጥያቄ ልግባ። ከአንድነት አንጻር እሺ ቆይ ቀጥልና ከአንድነት አንጻር የቸርች ዩኒቲ ከአንድነት አንጻር ትንሽ ነገር እንልበታለን፣ ግን ቀጥል ቆይ አንተ። እሺ ያ አንዳንድ ሰው ሲሰማ ራሱን እየሰማ ስለሆነ ነው እንጂ እኔም ስላልሰማው ነው የጠየቅኩ የጻፈውን። እሺ እኔ የመጨረሻ ጥያቄ ያልኩት ምንድነው አሁን ባለው ቸርች እናት ናት ለሚለው አንድ ሚዩት አድርገው ብሎ የፋሲካ ፕሮግራም በአፖስትሊኮች እንዳልተጀመረ ይታወቃልና በአፖስትሊክ ፋዘር ነው የተጀመረ ወይስ በቸርች ፋዘር ነው የተጀመረው? የተጀመረውስ በማን ነው? መቼስ ተጀመረ? አሁን ያለው የ40 ቀን ጾም ጸሎት ወይም ጸሎት የሚባል 40 ቀን ላይ ተሰብስቦ ስግደት የሚባለው ነበር ወይ የሚል ጥያቄ ነው ያለኝ። እሱ ላይ ሄዱበት። ቴንኪው፣ አመሰግናለሁ። እኔ ልመልስ ከዛ ልወጥ ስለሆነ ማለት ነው። ይሄኛው የፋሲካ ጉዳይ ሴትል እንዲደረግ የተደረገው ኒቂያ ካህን ላይ ነው። ወደ ኒቂያ ካህን ማለት ነው ከተመጣ በኋላ በዚህ ቀን ምናምን የሚባል ማለት ነውና ግን ኤርሊ ናትናቶሲም ቢሆኑ እኔ እስካሁን ባለኝ ሶርስ ያው ቪዲዮ ሰራለሁ ብዬ ርቆብኛልና ጋዲሳ ለእኔ መልስ የሰጠው ቪዲዮ ስለነበረ እና ጾም ላይ ያሉ አላጨቃጭቅም እንግዲህ ቤት የሚያገናኘን ከሆነ ቁጭ ብለን እናወራለን በሚል ታልፏል። ባኬን ፎርስ ዝም ብሎ ጭቅጭቅ እንዳይሆን ማለት ነው። ሶ ይሄ 40 ቀን 40 ዴይ ሌንቲንግ የሚባለው ኦር ጾም የሚባለው ከዛ በፊት ከ3ኛው ክፍለ ዘመን በፊት ለ40 ቀን የጾመ ክርስቲያን የለም። ኢማጂን እንደዚህ አይነት ክሌም በግብዳው ዘጭ ሲደረግ የመጀመሪያዎቹ 200 ዓመታት የነበሩ ክርስቲያኖች ከፋሲካ በፊት 40 ቀን ተዘጋጅተን እንጹምና እንጸልይ የሚባል አይነት አካሄድ የለም። ኦኬ የለም። ጾም ጸሎት ነበረ እሱ 3 ቀን አብና ሮብን የሚለው አይ ቲንክ እንትን ላይ አለ። እዛም ትርጉም አስቀምጠው ነበረ። አሁን ከሱ ጋር ጭቅጭቅ የለንም እኛ። ግን አሁን ያንን እንደ ኢንፋላብል ሩላው ለምንድን ነው የማንቀበለው? የአርብና የሮብን ሮብ ዕለት ስለተያዘ አርብ ዕለት ስለተሰቀለ መጽሐፍ ቅዱስ የቱ ጋር ነው ሮብ ስለተያዘ አርብ ስለተሰቀለ በዛ ምክንያት ጹሙ የሚለው? ነገር ግን ማድረጉ ስህተት ነው ወይ ሲባል ቤተ ክርስቲያን ሙሽራዋን በዚህ መልክ አስባለሁ ካለች በዚህ መልክ ይሄ ክፋት አለው ብዬ አላስብም። አይደለም ሮብን ትርጉም ሰጣ እንደው ወደ ኢየሩሳሌም ከመምጣት በፊት ኦኬ ሌላ ለምሳሌ እንደውም ኑ ተነሱ ቀንበሩ እንኳን ስህተት አለው ብዬ አላስብም። ችግር የለብኝም እሱ ላይ። ግን እሱ ላይ ቆመ እናንተ ትክክል አይደላችሁም እኛንን ትክክል አይነት ቴዎሎጂ ስገባ ነው የምንጣላው ነው። እኔ ቪዲዮ አላማም እሱ ነበር እንጂ ጾም ትክክል አይደለም አላልኩም። ለምን እንደዚህ ትጾማላችሁ? አርብ ሮብን ለምን ሳምንቱ አይጾምም? ቸርች ሙሽራዋን በዚህ መልክ አየዋለሁ፣ በዚህ መልክ አዶር አደርገዋለሁ፣ በዚህ መልክ ወርሺፕ አደርገዋለሁ ካለች it is her right መብቷ ነው፣ ስህተት የለበትም። ግን እንደዚህ አይነቱን ስትራክቸር የቱ ጋር ያዘ ከተባለ ከ3ኛው ሴንቸሪ በኋላ ነው ስትራክቸሩን የያዘው 40 ዴይ ሌንቲንግ የሚባለው። ከዛ በፊት የነበሩት ከመጠመቃቸው በፊት 2 ቀን እንዲጾሙ ይደረጉ ነበር። ለጥምቀት የሚዘጋጁ ካቴኪመንስ የሚባሉት ሮብ የሚጾምበት ልማድ ነበረ። እንትን ላይ የምናይበት ማለት ነው ዲዳኬ ላይ የምናየው ነበረ። ያም ደግሞ ቢዩቲፉል የሆነ እንትን አለው ባክሶርስ አለው፣ ግን አውቶሪቴቲቭ አይደለም ነው በጭሩ። ስልጣን ኖሮ እኔን ፕሮቴስታንቱን መተ እንደዚህ ስለሆነ አንተ እንደዚህ አለ እያልን አይደለም። ይሄን ካልም በኋላ ቀኑ የተወሰነው ይመስለኛል
ኒቀ ካህን ላይ ነው የተወሰነው በስርዓቱ በዚህ ቀን ቢሆን ተብሎ ግን የሚያስቅ ነገር እዚህ ጋር ሹክ ብዬ ልለፍ። አሁንም ያልተዘጋጀንበት ነው። ከዛም ላይታችሁን እያወራን ስለሆነ ኦኬ። የፋሲካ ቀን ላይ ኤርሊ እንትን ላይ ጭቅጭቅ እንደነበረ ታውቃላችሁ። አንዳንድ አባቶች ከሐዋርያቱ ሰምተናል ቀኑ ይሄ ነው ይላሉ። አንዳንድ አባቶች ደግሞ አሁንም ከሐዋርያቱ ሰምተናል ቀኑ ይሄ ነው ይላሉ። አንዱ መስከረም 20ን ይጠቅሳል፣ አንዱ ግንቦት 28ን ይጠቅሳል። ካኒው ኢማጂን ዳት ከሐዋርያቱ ሰምተናል የፋሲካ ቀን ይሄ ነው ብለው አፖስቶሊክ ምንድነው የቤተክርስቲያን አባቶች የተለያየ ቀን ነበር የሚጠቅሱ የነበረው። ያንን ነው ሴትል ከዚህ ምን እንማራለን ሲባል ከሐዋርያቶቹ ሰምተናል ተብሎ የሐዋርያቶቹ መጽሐፍት ላይ ስክሪፕቸርስ ላይ ያልተገኘ ነገርን በሙሉ ከሐዋርያት ሰማን ስለተባለ እኛ ፕሮቴስታንቶች እኛ ክርስቲያኖች አንቀበልም አንቀበልም። ሁለቱም ከሐዋርያቶቹ ሰማን ነው የሚሉት አባቶች ባይዙ። ቀኑ ግን የተለያየ ነው። ያንን ኋላ ላይ በጉባኤ ሴትል ተደረገ ቆጥሮ ማለት ነው። ስለዚህ ከሐዋርያት ሰማን ያሉት እንኳን የሐዋርያቱን ንግግር መጽሐፍ ቅዱስ ጋር ባካፕ አድርገን ማግኘት ካልቻልን ሐዋርያቱ ብለውናል ያሉትንም አንቀበልም። አይገርምም? አንቀበልም። ለዚህ ነው ሶል አውቶሪቲያችንን መጽሐፍ ቅዱስ የምናደርገው ወይም ሶላ ስክሪፕቹራ የምንለው። በቃ የመጨረሻው በያጅ መጽሐፍ ቅዱስ ካለ አርጊመንት ሁሉ ይዘጋል። እዛ ጋር በቃ አለቀ። የሆነ አባት መጥቶ እንዲናገር አንፈቅድም ወር አንጠብቅም። አንድ አርሲ ስፕሮል የሚባል ቴዎሎጂያን አለ እና ምን ይላል? whenever the bible speaks the argument is over ይላል። መጽሐፍ ቅዱስ ካለ ክርክሩ አብቅቷል። በቃ አለቀ። አባቶች ካሉስ ይኸው እዚህ ጋር ከሐዋርያት ሰምቻለሁ ያለው ሌላ ነው፣ እዚህ ጋር ያለው ደግሞ ሌላ ነው። ትከራከርበታለህ። የሐዋርያቱ ሲሆን ምንድን ነው የአባቶች ሲሆን፣ ምክንያቱም ወጥነት ያለው ነገር ያልተናገሩበት ኤሪያ ስላለ ማለት ነው። ኦኬ ሶ ያ ቴንኪው አማንና ቃሌ ሁላችሁንም ጌታ ኢየሱስ ይባርካችሁ። እንግዲህ ልባችሁን አስፍታችሁ የሰማችሁ ብዙ ትምህርት ነካካው ነበር። አሁን አምስቱን ሶላዎች እንደዚህ በሪትን ዶክመንት አሁን ማርቲን ሉተር አምስቱንም ሶላ ስክሪፕቸር ምናምን ብሎ ዝርዝር አድርጎ በሆነ ጠርዞ ምናምን የሰጠን ነገር ተደርጎ ያው በነዛ ወገን ዘንድ ይወራል እና እነዚህ በስትክክል እንደ ዶክመንትድ ሆኖ ሰብሰብ ተደርጎ ከሉተር በፊትም ብዙ አባቶች እንደጠቀሱ አማንም ስታሳየን ነበርና አንድ ላይ አምስቱን ሶላዎች እንደ የኛ የወንጌል አማኞች እንትን እዚህ አድርጎ የሰጠን የሚለውን እንትን ሀሳብ የሚሰጡበት ነው። ቃል አማንዬ ወይም ቃልዬ አንዴ እስከዛው እየወረድኩ ነው ከትራንስፖርት። ጥያቄውን ድገሚ ቤትሻ። አሁን ቅድም እያልክ ስለነበረ ነው እና አምስቱን ሶላዎች አሁን ማርቲን ሉተር ሶላ ስክሪፕቸር ሶላ ፊዴ ምናምን ብሎ ዘርዝሮ ላይክ በመጽሐፍ ብቻ በምንም ይሁን እሱ ክሬት እንዳረገው አድርገው ያወራሉ። ግን አንተ ስትል ከዛ በፊትም ትምህርቱ እንደነበረ እና ከማርቲን በኋላም ላይክ እንደተባለ ድሪም ሚውት አድርጎ እያልክ ነበር እና እነዚህ አሁን አምስቱ ሶላዎች በአንድ ላይ ተጠርዞ ልክ አሁን ቤተክርስቲያናችን ውስጥ ትምህርት አላል የእምነት መግለጫ ምናምን ተብሎ በሁሉም ቤተክርስቲያን ልክ እንደዛ ነገር ዶክመንትድ ተደርጎ አምስቱ ሶላዎች በአንድነት የተሰጠን በየትኛው ኒካል የሆነ ቲቺንግ ነው ምናምን ብሎ ስለመስጠት አይደለም ሶላዎቹ። ለምሳሌ እንደዚህ ላምጣልሽ ከሪፎርምዶቹ ሳይድ ማለት ነው። አሁን ካልቪኒስቲክ የሆነ አንደርስታንዲንግ ላይ ስትመጪ ካልቪን እንግዲህ ይቀድመዋል በጊዜ። ከዛ በኋላ ጽሁፎችን ይጽፋል።
በተለይ ኢንስቲትዩትን ካየሽ እዛ ላይ ኢንስቲትዩት ማለት ሲጀመር ድንጋጌ ነው፣ ከባድ ቃል ነው እና እነዚህ ናቸው መታመን ያለባቸው። በተለይ ካቶሊኩንም አይቶ ከዛ ሊቃወማቸው የፈለጋቸውን ተቃውሞ ከዛ መጽሐፍ ቅዱስ እንደዚህ ይላል፣ በታሪክ እንደዚህ ታምኗል። በተለይ ቤተክርስቲያን አባቶችን በጣም ይጠቅሳል። ኢንስቲትዩቱን ካየሽ ማለት ነው ኤንሸንት ፋዘሮች እንደዚህ እንዳሉት ምናምን እያለ አስቀምጦ ቴዎሎጂን በደንብ ከሉተር ሰምቶ አብሮ ስለነበረ ሰምቶ ኦርጋናይዝ ያደረገው ሜላንክተን ነው፣ ፊሊፕ ሜላንክተን። ዳን የጆን ካልቪንን ቴዎዶር ቤዛም ይባላል። በደንብ ሲሰማው ሲማር የነበረ ማለት ነው። ዳን ኋላ ላይ ጆን ካልቪን ካለፈ በኋላ ማን ነው ያ ተቃራኒው ሰውዬ? አርሚነስ፣ ጆሴፍ አርሚነስ። እሱ ምን ያደርጋል? የካልቪንን ጽሁፎችና ትራክቶች ከዛ በኋላ ስብከቶችን ሰማና እነዚህን አልቀበልም አለ። እነዚህን አልቀበልም አለ። አሁን ኢንስቲትዩት ተብሎ የተሰበሰበው ጥራዝ ውስጥ ያሉትንም አንብቦ ስብከቶች ውስጥ እንደዚህ ጆን ካልቪን ብሏል ያሉትንም ሰምቶ ከዛ ከማን ነው ከቴዎዶር ቤዛ የቴዎዶር ቤዛ ተማሪ ነበረ ነው ባይዞ አሁን ኋላ ላይ ተቃዋሚ ነው የተነሳው ማለት ነው። እና ቴዎዶር ቤዛ ጋር እያወሩ ከቆዩ በኋላ አርሚነስ፣ ጆሴፍ አርሚነስ አጠናና 5 ነጥቦችን አወጣ። 5 ነጥቦችን አወጣ። ቶታል ዲፕራይቪቲ የሚባለው ቶታል አይደለም። አንኮንዲሽናል ኢሌክሽን የሚለው ኮንዲሽናል ኢሌክሽን ነው። ሊሚትድ አቶንመንት የሚለው አንሊሚትድ አቶንመንት ነው። ፐርሰርቪራንስ ኦፍ ሴንስ የሚባለው አይ ፎል አለ ድነታችን እናጣለን ምናምን እያለ 5ቱን ዘርዝሮ አወጣና እነዚህን አልቀበልም ተባለ። ከዛ ሬሞንስትራንስ የሚባል ግሩፕ አለ። አሁን ይሄኛውን በተለይ ከጆሴፍ ጃኮብ አርሚነስ የመጣውን ነገር ኦርጋናይዝ የተደረገበት ማለት ነው። እና ዶክመንት ያዘጋጃሉ። ዶክመንት ያዘጋጁና ተቃውሟቸውን ያሰማሉ። ከዛ በኋላ ለዚህኛው ጥያቄ መልስ ለመስጠት ጉባኤ ተጠራ። ሪፎርምድ ቸርቾች ማለት ነው። ጉባኤ ተጠራ። የተጠራው ጉባኤ ስም ሲኖድ ኦፍ ዶርት ይባላል። የዶርት ጉባኤ ማለት ነው። የዶርት ጉባኤ ተጠራና በቃ ያነሳችሁት እነዚህ 5 ጥያቄዎች ናቸው። 5ቱ ላይ የመጣው እንደ መጽሐፍ ቅዱስ ትክክል አይደለም ብላችሁ ነው ያመናችሁት? ስብሰባ ተቀመጡ፣ ረጅም ጊዜ መከሩበት። ፋይናሊ አርሜኒያኒዝምን ሄሬስ ያሉ ማለት ነው፣ የስተት ትምህርት ነው አሉ ማለት ነው። በጆሴፍ አርሚነስ በኩል የመጣውን የስተት ትምህርት ነው፣ ይሄ ይጸድቃል፣ ምክንያቱም ኦግስቲኒያን የሆነው ነገር ነው በደንብ ሲሞገትበት የነበረው፣ ሌሎች አባቶችም ሲቀርቡለት ነበረ ተባለ እና እንግዲህ ተወገዘ ማለት ነው። ተወገዘ። ሶ አሁን ፖይንቴ ምንድን ነው? ይህን ሁሉ ዙሪያ ዶክመንት ምንድን ነው ዙሪያ ጥምጥም እየሄድኩ ያለሁት ጆን ካልቪን ኢንስቲትዩቶችም ይሁን ትራክቶች ውስጥም ይሁን ስብከቶች ውስጥም ይሁን ቱሊፕ አሁን አርሜኒያኖች ባወጡበት መልኩ ማለት ነው። እነዚህ 5ቱ ናቸው የሪፎርምድ ትምህርት፣ እነዚህ 5ቱ ናቸው ካልቪኒስቲክ ትምህርት እያለ አላስተማርም። ሀሳቡም አይደለም አላስተማረም ሳይሆን ቱሊፕ የሚባል ነገር አዋቅሮ ማስተማር ሀሳቡም አይደለም፣ አስቦ አይደለም ይህንን የጻፈው። ከጻፈው ነገር ውስጥ ግን 5 ነገሮችን ያወጡትና ቱሊፕ ያሉት 5 ፖይንትስ ያሉት አርሜኒያኖች ናቸው። እኛ ያወጣ ነው አይደለም። ያው ካልቪኒስቲክ የሆነውን ኢንተርፕሪቴሽን ነገረ ድነት ላይ ያለውን ስለምቀበል ማለት ነው። ኦኬ። ስለዚህ እንትን አይደለም ነው፣ እነሱ ናቸው ይሄንን 5ቱን ያዋቀሩት፣ እኛም አላዋቀርንም። ቱሊፕ ብለን ቲዮሎጂ አልተሰራለትም። the same is true ሉተር ሲነሳ እነዚህ 5 ፋንዳሜንታል የሆኑ መዋቅሮች መኖር አለባቸው። ኦኬ 5 መዋቅሮች እነሱም ሶላ ስክሪፕቱራ፣ ሶላ ፊዴ፣ ሶላ ግራቲያ፣ ሶሊ ዲዮ ግሎሪያ እና ሶለስ ክርስቶስ
በነዚህ ዛቢያ እንሽከረከራለን። ኦኬ፣ በነዚህ ዛቢያ እንሽከረከራለን የሚል አስተምሮ አላስተማረም። ማን? ጆን ካልቪን። የሆነው ምንድነው ሲባል አሁንም የማርቲን ሉተር ስራዎች ሲታዩ፣ ስብከቶቹ ሲታዩ በነዚህ መልክ አርጊው የተደረጉ ነገሮች ነበሩ። ኋላ ላይ ወደ ኮንሰንሰስ እየተመጣ መጣ። ዋት ዳዝ ኢት ሚን? በተለያዩ ቦታዎች ላይ በተነሱ ሪፎርሜሽኖች ውስጥ እነዚህ ሀሳቦች የበላይነትን ይዘው ይቀነቀኑ ነበረ። ቅድም ሎላርዶችን አይተናል፣ የፒተር ዋልዶንን አይተናል። ኤሌመንቶቹ ምንድናቸው? እዛ ውስጥ ያየናቸው ሶል አውቶሪቲ ኦፍ ምን ስክሪፕቸር አይደለ? ፓፓል ኢንፋሊቢሊቲን ደግሞ ይቃወማሉ። ስለዚህ ኋለኞቹ ጋር ሶል አውቶሪቲ ኦፍ ስክሪፕቸር የሚለውን እዚህ ጋር ሲሞገትበት በሶላ ስክሪፕቸራ መልክ ሲመጣ እናያለን ነው። ስለዚህ በተለያየ ቦታ ላይ በተለያየ ቦታ ላይ የነበረው ቅድም እንግዲህ ስትራክቸሩን አይተናል። የፕሮቴስታንት ሪፎርሜሽን ስትራክቸሩ ሉተር እየመራ ወጥቶ የተበተነ አይደለም፣ በተበተነ መልኩ የወጣ ነው ከጅምሩ ራሱ። ከዛ ኮመን የሚያደርጋቸው ግራውንድ ሆኖ የተገኘው እነዚህ ሀሳቦች ሆኖ ተገኙ ነው እንጂ የሆነ ጉባኤ ተጠርቶ የሆነ ቴዎሎጂካል ዶክመንት ተዘጋጅቶ ከዛ ይሄንን እናምናለን በሚል መልክ የተዋቀረ አይደለም። አግሪመንታል የሆነ ቴዎሎጂ ሆኖ ነው የተገኘው። ጆን ኖክስ ሲያወራ ይገኛል። ኦኬ፣ ሉተር ሲያወራ ይገኛል። ካልቪን ሲያወራ ይገኛል። ሌሎቹ ሲያወሩ ይገኛል። ስለዚህ ይሄ ኮመን የሚያደርገን ነው በሚል መልኩ ፊርማ አልባ ስምምነት አይነት ሆኖ ነው ያገለገለው ነው። ስለዚህ ሁሉም ጋር ስትሄጂ እናምናለን ነው የሚሉት። ፕሬስቢቴሪያኖች ጋር ስትሄጂ አሁን እንደዛ ነው የምናምነው። ሉትራኖች ጋር ስትሄጂ አሁን እንደዛ ነው የምናምነው። ባፕቲስቶች ጋር ስትሄጂ አሁን እንደዛ እናምናለን የሚል ነገር ሲገኝ እናያለን። በዛ መልክ ነው እንጂ በእንትን መልክ አይደለም። አሁን ቅድም ባስቀመጥሽበት መልክ አይደለም። ቴንኪው። ሲቀጥሉ ሌሎች ጨምሩ። ምናልባት የግድ በዛ ደረጃ ሲስተማታይዝ ያደረገው ማን የሚል ከሆነ ጀስት በኋላ ላይ እነዚህን በደንብ ሲስተማታይዝ የማድረግ አስፈላጊነት ግልጽ ሲሆን ነው። ቅድም እንዳለው በእንትን ፕሮቴስታንቲዝሙ ሙሉ በሙሉ ይዟቸው የተነሳቸው ነገሮች እነዛ ናቸው፣ እምነቶቹ እነዛ ናቸው። ከካቶሊክ ምን ለየህ ቢባል እነዚህ ነገሮች ላይ ያለው ነገር ነው። ሶላ ስክሪፕቹራን በዛም በዚህም ሲያብራሩት ይገኛሉ። እሱ ነው የማይሳሳተው ባለስልጣን። አንተ ትሳሳታለህ ተብሎ ሲጠየቅ ነው ሲናገር ነው የምትሰሙት። እምነት ብቻ ላይ ተመሳሳይ ነገር ሲያነሳ ነው የምትሰሙት። ክብር ለእግዚአብሔር ብቻ ላይ ተመሳሳይ ነገር ሲናገር ነው። የትኛውም ቦታ ላይ የትኛውም ሪፎርመር ጋር ስትሄዱ እሱን ነው የሚያደርገው። ግን አምስቱ ስሎጋኖቻችን ተብሎ መጀመሪያውን የተዋቀረ ነገር ግን አይደለም። ያ በቃ አምስቱ እነዚህ ናቸው ምናምን ብሎ ሉተር ያስቀመጠው የሚመስላቸው ሰዎች ስላሉ ማለት ነው። ሉተር የሃይማኖት ድርጅት ካቶሊክ ወጥቶ የመመስረት ሀሳብም የለውም። ፎርዛት ማተር ሶ ሀሳቡ ስለሌለውም በዛ ደረጃ በቃ የእምነት አቋሞቻችን እነዚህ ናቸው ምናምን ብሎ እንዲያወጣ መጠበቁ ራሱ በጣም ሲያደርጉ የነበረው ምንድነው ኮንሽስሊ ሲያደርጉ የነበረው በካቶሊክ ቤተክርስቲያን የሚገኘው ኮራፕሽን በዚህ ምክንያት የመጣ ነው። ስለዚህ ይህንን ኮራፕሽን በዚህ መንገድ ማስወገድ አለብን የሚለው ትምህርት ላይ ነው የተተኮረው ማለት ነው። ሶሎዎቹ በዛ ደረጃ ነው ሲነገሩ የነበሩት መጀመሪያ። በኋላ ላይ ግን ያንን ሰብስቦ ያንን 5 ቮልት ፎርሙሌሽን ለማስቀመጥ ሲታሰብ ግን ሲምፕሊ በቃ ሲጨመቅ ትምህርታቸው የሪፎርመሮቹ ይሄን ይመስላል የሚለውን ነገር ለማስቀመጥ ሲታሰብ ግን እነ ዴቪድ ሃለን እና ጄምስ ሞንትጎመሪ ይባል ሰው አይደል? አማን ያርመኝ ከሳሳት በተለይ እነሱ ሁለቱን አውቃለሁ ነው። በተለይ ዴቪድ ሃለን ማለት ነው። እነዚህ አምስቱ ላይ ነው ተስማምተው እኮ እንትኖቹ ሪፎርመሮቹ እንትን ሲያደርጉ የነበረው የሚለውን ነገር ሲያነሱ እንመለከታለን ማለት ነው። ስለዚህ እነዚህ አምስቱን የትኛውም ሪፎርመር ጋር ብትሄዱ፣ የትኛውም ሪፎርሜሽኑን ተከትሎ የመጣ ሰው ጋር ብትሄዱ የምታገኟቸው ናቸው። አይደለም ሉተር ጋር ከዛ ቀድሞ ራሱ ቅድም ሲያነሳቸው የነበሩት አማኒ እዛ ግሩፕ ውስጥ ለምታገኙት ኦኬ። ስለዚህ ፕሌነሪ ኢንዳልጀንስ የሚባል እና ደግሞ ሰዎችን ፑርጋቶሪ ከተባለ ከሆነ ቦታ እንዲወጡ ኦኬ ሪሊክ ጎብኝተ ከፍለ የምታወጣበት አይነት ኮራፕትድ ሲስተም ኢንፋሊብል ነው ተብሎ በሚታሰብ ፓፓል አውቶሪቲ እንትን መደረግን መወሰንን ሲቃወሙት የሚቃወሙት አንተ ከመጽሐፉ ስልጣን በላይ አይደለህም፣ የመጽሐፉን ስልጣን ወስደ ለሰዎች የድነት መንገድ የምታሳይበት ምንም አይነት መንገድ የለም። ሰዎች ደግሞ ይህን በማድረጋቸው በእግዚአብሔር ፊት ሞገስ ሊያገኙ አይችሉም፣ ሊወጡ አይችሉም ከእምነት ባፈነገጠ መልኩ የሰውየው
በክርስቶስ ካለው እምነት በክርስቶስ ካመነበት እምነት በዛ ከጸደቀበት እምነት ባፈነገጠ መልኩ ያንን ማድረግ አትችልም። ስለዚህ ያንን አስቸጋሪ የሆነ ትምህርት በዛ ደረጃ ሲቃወሙት እነዛን ሶላዎች ውስጥ የሚገኙትን ሀሳቦች እያነሱ ነው። ለዛ ነው አባቶች ጋር ስትመጡ ኮንሲስተንት የሚሆንበት ምክንያት እሱ ነው። አባቶችን በተመሳሳይ 5 ሶላ አለን ምናምን ብለው አይደለም እንትን ሲያወሩ የነበረው በዛ ደረጃኛም አንሞግትም። ነገር ግን ተመሳሳዩን ነገር ታገኙታላችሁ። ለመጽሐፍ ቅዱስ የሚሰጡትን ስልጣን ለማንም ሲሰጡት አንመለከትም። ኦኬ ለማንም ሲሰጡት አንመለከትም። ስለዚህ ጀስት አብያተ ክርስቲያናት ውስጥ በዛ ደረጃ በጣም እንትን ሲያደርጉ ክሪፒን ሲያደርጉ የነበሩ የስተት ትምህርቶች እንደነዛ አይነት ጀስት በካቶሊክ ቤተክርስቲያን በሰዓቱ እንትን ሲደረጉ የነበሩ ሲከናወኑ የነበሩ ባዕድ የሆኑ ልምምዶች ጭምር ሲወጡ የወጡት ኦልሬዲ እነዚህን ትምህርቶች ሪፎርመርስ በማንሳታቸው ምክንያት ነው እንጂ 5 ሶላዎች ብለው በጽሁፍ ደረጃ ልክ እነዛን ቴሲሶች ሉተር ጽፎ እንደለጠፈው ተጽፎ የተቀመጠ ነገር 5 አሉን እነዚህ 5ቱ ምናምን ተብሎ የተቀመጠ ነገር አለ። ዛትስ ዋይ ኮንቲኒየስ የሚሆነው ከቸርች ፋዘርስ ጋር ኮንቲኒየስ ነው ይሄን ነገር ስትመለከቱት። ሶ በዛ መንገድ መረዳቱ ጥሩ ነው ብዬ አስባለሁ። በኋላ ላይ እንሃል ምናምን ግን በደንብ ይሄ ፋይቭ ፎልድ የሆነው ፎርሜሽን ሲጠቀሙ መለከታቸው ዛሳው እሺ ቃሊ እንግዳ አስተናግዱ። አይ ቲንክ ዳረም እና ማነው ከታች ማሩ አሉ። ሰላም ለእናንተ ይሁን። እንዴት ናችሁ? ሰላም ሌላው አይሰማም? እንዴት ናችሁ? ይሰማል። እንዴት ናችሁ? አለን ይመስገን። ከኦርቶዶክስ ቤተ እምነት ነውና ጥያቄ ጠይቁ ስላላችሁኝ ለአንድ ጥያቄ ለመጠየቅ ነው። ኦኬ እንግዲህ እዚህ 66 መጽሐፍ ቅዱስ ላይ ስለ መላእክት አፈጣጠርም ይሁን ሰይጣን እንዴት እንደወደቀ መላእክቶችን መቼ እንደተፈጠሩ አይነግርምና ይሄን የሚያሳይ መጽሐፍ ቅዱስ ምናልባት ካለ ጠቁሙልኝ ለማለት ነው። እሺ ሰይጣን እንዴት ወደቀ ከዛ በኋላ ደግሞ መላእክት እንዴት ተፈጠሩ የሚለው ነገር መላእክቶቹን መቼ ተፈጠሩ አይገኝም። ስለ መላእክት አፈጣጠር ከሆነ አይገኝም። ሰዋት ጥያቄው ምንድነው? ይሄን ማወቅ የለብንም ወይ? እንደ አንድ ክርስትና ሃይማኖት ተከታይ ይሄን ማወቅ የለብንም ወይ? ለምንድን ነው መረጃው የሌለው? እሱን ማወቅ ፈልጌ ነው። ማወቅ አይጠበቅብንም። ለዛ ነው የተጻፈው። ኦኬ እሺ። በዛው አያይዘን እንትን ብሉይ ኪዳን ላይ ወደ ጨረስክ? በቃ ጥያቄው አይ በቃ ማወቅ አያስፈልግም ካልክ ያው ብቻ ምን ላድርግሽ? ማወቅ አይጠበቅብንም። ማወቅ ይጠበቅብናል ብለህ ታስብ ይሆን ወንድሜ? አዎ ቢያንስ እንዳለ ክርስትና ምክንያቱም ያው አዳምና ሔዋንን መጀመሪያ እግዚአብሔር ያው ፈጠረ ሰውን። ከዛ እኛም ያው ከነሱ ነው የመጣ አሳስቶ ከእግዚአብሔር ትእዛዝ ወደ ውጭ ያወጣው ሰይጣን ተብሎ ስለሚታሰብ ያ ሰይጣን ደግሞ ከየት መጣ ብለን መነሻውን መሰረቱን ማወቅ ስላለብን ነው። ይሄ ደግሞ ግዴታ ብዬ አስባለሁ። ከየት መጣ ሰይጣን ብለን እንደ አንድ ክርስትና ማወቅ አለብን እኮ። እስቲ ስለ መላእክት አፈጣጠር ማወቅ አለብን ያልክበት ነገር ክርስቲያኖች ያንን ማወቅ እንዳለባቸው የሚያስረዳ ነገር እስቲ አሰ ክርስቲያን ካልክ አክቹሊ አሰ ክርስቲያን ካልክ ማለት ነው እንደ ክርስቲያን ይሄን ማወቅ አለብን ብሎ የነገረህ ማለት ነው። ምን አልከኝ? መላእክት እንዴት ተፈጠሩ የሚለውን ነገር ማወቅ አስፈላጊያችን ነው እንደ ክርስቲያን ብሎ የነገረህ ያስተማረህ ማን ነው? ኦኬ አሁን ያን ሎጂኩን ሳይሆን አንተ ያው ሎጂኩን ሳይሆን መጠቀም ያለብህ አሁን ለምሳሌ መጽሐፍ ቅዱስ ላይ ብሉይ ኪዳንም ይሁን አዲስ የምን ሎጂክ ነው ጥያቄው? ይሄ ደግሞ መላእክቶቹ ከየት መጡ ብሎ አንድ ሰው አሁን ለምሳሌ ቢጠይቅ እኔ ከየት መጡ ብዬ ነው ማስረዳው ነው። አንዴ ቆይ እንዴ
የጠየቅኩ ጥያቄ ወንድምዬ የጠየቅኩ ጥያቄ ክርስቲያኖች የግድ የመላእክትን አፈጣጠር ማወቅ አለባቸው እንደ ክርስቲያን ብሎ የነገረህ ያስተማረህ ማን ነው? እኔ ማን ያስተማረህ? ራሴ ነኝ ማወቅ አለብኝ። እኔ ነኝ። ከአንተ በፊት ማን ያስተማረ እንዲህ ማለት እንዲህ ይሄንን ማመን እንዳለብህ እንደ ክርስቲያን? እኔ ራሴ ለምሳሌ ማወቅ አለብኝ እኮ ነው ጥያቄው። አንተ ማነህ? ከአንተ በፊት ማወቅ አለብህ ብሎ የነገረህ ማን ነው? ነው ራሴ የፈጠርከው? እኔ ራሴ ለምሳሌ አንድ ክርስትና ማወቅ የለብኝም? ከየት መጣ መላእክት? በቃ ሶሎ ስክሪፕቹራና ማለት ነው። እሺ ከየት መጣ ግን? አንተ ምን ጠይቀኝ አናውቅም እና አንተ ምን ጠይቀ? ስለ መላእክት አፈጣጠር ንገረኝ። ጥያቄ ያላችሁ ግቡ ስላላችሁ ነው የገባሁት። መቼስ እኮ እሱንማ መለስኩኝ። ደግሞ አንተ ደግሞ እንድትነግረን ነው። እኔማ በቃ ማወቅ አይጠበቅብንም ብዬ መለስኩኝ። ምንድነው የመለስክኝ? አልመለስክም እኮ ማወቅ አይጠበቅብንም መሰ ክርስቲያን ብዬ መለስኩልህ። ኦኬ እሱን እሺ በቃ ማወቅ። ስለዚህ አንተ ማወቅ ይጠበቅብናል ካልክ ማን ነገረ ስለ እኔ ራሴ ብለሃል። ማንም አልነገረህም። ግን ደግሞ ስለ መላእክት አፈጣጠር ያነሳኸው ነገረ መላእክት ላይ ቃሌ ካውንስሉ ያወጣቸው 7ቱ ምንድነው መሰረታዊ ትምህርቶች አሉ አይደለ? እና እዛ ላይ ያለ ነገር ማለት ስለ መላእክት አፈጣጠር ማለት ነው። ማይመለከታችሁ ከሆነና የሌለ ትምህርት ከሆነ እዛ ላይ ኬት አምጥተው ነው ካውንስሉ እንትን ያለው ያሰፈረው ያንን ትምህርት? ስለ መላእክት አፈጣጠር አስፍሯል። አዎ ስለ መላእክት አፈጣጠር፣ ስለ መላእክት አለ፣ ስለ ሰው ልጅ አፈጣጠር ምናምን የሚል ዝርዝር 7 እንትኖች ነው ያለው። ወይ ቃሊያው መከታተል አልችልም። አይ ስለ መላእክት አፈጣጠር ሳይሆን ስለ መላእክት ኔቸር እና አፈጣጠር የተለያዩ ነገሮች ናቸው። ስለ መላእክት ባህሪ እሺ ይሁን፣ ስለ መላእክት ባህሪም ይሁን እሺ ላስረዳሽ እኮ ባህሪያቸውን የምትረዳው እኮ ላስረዳሽ። እሺ ቢነበብ አሪፍ ነው። እኔ ጋር የለም እሱ ነገር። ማን ጋር እንዳለ አላውቅም። ያለው ሰው ካለ አንድ ቁጥር ይጻፍልኝ። ቁጥር ይጻፍልኝ ያለው ሰው ካለ ዝም ብዬ ከማውራ ማለት ነው። ግን አሰ ካውንስል ግን ወንጌላውያኑ የሚወከሉት በመላእክት ጉዳይ ማለት ነው። በዚህ ደረጃ ነው። ባህሪያቸው ምንድን ነው? ኔቸራቸው ምንድን ነው? መናፍስት ናቸው። እግዚአብሔር ሰዎችን ቅዱሳንን ለማገልገል የፈጠራቸው ናቸው። የእግዚአብሔር መልእክተኞች ናቸው። ከእግዚአብሔር መልእክትን ያመጣሉ። ከእግዚአብሔር የታዘዙትን ይፈጽማሉ። ከሰዎች ወደ እግዚአብሔር ግን መልእክት አይወስዱም። እንደነዚህ አይነት ነገሮችን ፕሮቴስታንቱ በአቋም ደረጃ ያስቀምጣቸዋል። እሱ ምንም እንትን የሚያደርግ ነገር አይደለም። ምክንያቱም ለመላእክት ሊሰጥ የሚገባውን ነገር የሚገባውን አይነት ትምህርት እንዳንከለክል፣ ሊሰጥ የማይገባውን የክብር ስፍራ ደግሞ እንዳንሰጥ በልኩ ስለ መላእክት ምንነት በዛ ደረጃ ይቀመጣል። መላእክት መች ተፈጠሩ፣ መላእክት እንዴት ተፈጠሩ፣ መላእክት ከምን ተፈጠሩ ምናምን የሚለው ነገር ግን ጉዳያችንም አይደለም። ምክንያቱም መጽሐፉ አልነገረንም በዛ ደረጃ። እንደዚሁም ደግሞ አንድ ክርስቲያን ቅድም ስናወራ ነበር፣ ይሄ እንደ ክርስቲያን መላእክት እንዴት ተፈጠሩ፣ አፈጣጠራቸው ምን ይመስላል፣ ከምን ተፈጠሩ፣ መች ተፈጠሩ የሚለውን ነገር ሲምፕሊ እንደ ክርስቲያን ይሄንን ማወቅ አስፈላጊ ነው፣ ግዴታ ነው ብሎ ያስተማረ ማንም ስለሌለ ይሄንን እኛ የምንጨነቅበት ጉዳይ አይደለም ነው። ኤንጅሎሎጂን አናቅም አያገባንም ማለት ሳይሆን ኤንጅሎሎጂ ላይ ግን እነዚህ መላእክት ከምን ተፈጠሩ፣ መቼ ተፈጠሩ የሚሉ ነገሮችን ኦልሬዲ እኛ እንድናውቃቸው ምንም የሚጠበቅብን ነገር የለም። እንደ ክርስቲያኖች ማራ ይጠበቅብናል ከተባለ እሱም ማቅረብ ነው። ነገር ግን ስለ መላእክት ኔቸር ባህሪ ከሆነ ሲምፕሊ በመጽሐፍ ቅዱስ ስለ መላእክት በሚናገረው ደረጃ ያንን እናምናለን። የልጁ ጥያቄ ስለ መላእክት መቼ ተፈጠሩ፣ አፈጣጠራቸው ምን ይመስላል፣ እንዴት ተፈጠሩ የሚል ስለሆነ ማለት ነው። ሲምፕሊ እሱን መጽሐፋችን አይነግረንም። ደግሞ እሱን ማወቅም እንደ ክርስቲያን አይጠበቅብንም ምላሹ እንጂ ስለ መላእክት የሚነገረው ነገር ሁሉ ያገባንም ማለት አይደለም። ሰላም አልገባኝም። ግን አንድ ነገር ለመጨመር ለሰላም ድንገት ከረዳት አይ ቲንክ መጽሐፍ ቅዱስ 66ቱም ይሁን እሷ የምትጠቀመው 81ዱ በማንኛውም ጉዳይ ላይ ሙሉ እውቀት እንዲሰጥ ታስቦ የተጻፈ መጽሐፍ አይደለም። እንደሚታወቀው ለምሳሌ የሮሜን መልእክት ብናይ በሮም ከተማ ውስጥ ላሉ ቸርቾች ላሉበት ወቅታዊ ሁኔታ የተጻፈ ነው። እኛ ስለ መላእክት ከ66 ሚሊዮን ከ81 ለቃቅመን የሆነ ትምህርት ልንሰራ እንችላለን። ግን መጽሐፍቱ ሙሉ መረጃ ላይሰጡ ይችላሉ። ብዙ ጊዜ ለምሳሌ ብዙ እውቀት ወይም ጥልቅ እውቀት ለማግኘት ከፈለግን ከመጽሐፍ ቅዱስ ወጥተን ሌሎች ጥንታዊ ጽሁፎችን ልንፈትሽ ሁሉ እንችላለን። ለምሳሌ ከመጽሐፍ ቅዱስ ውጭ የሆኑ የአይሁድ ጽሁፎች አሉ በጣም ብዙ፣ እንደነ መጽሐፈ ሄኖክ፣
እንደነ ጦቢት እንደነ ኩፋሌ አይነት ከ66 ውጭ የሆኑ ኤክስትራ ቢብሊካል ሊትሬቸርስ አንዳንድ አባቶችም እንደ ተቀጽላ አድርገው ቢነበቡ ይጠቅማሉ የሚሏቸው አይነት መጽሐፍት አሉ። ተጨማሪ መረጃዎችን ስንፈልግ ከምርኮ በኋላ ከባቢሎን ምርኮ በኋላ በሁለተኛው በሶስተኛው ከክርስቶስ ልደት በፊት የተጻፉ የተለያዩ መጽሐፍት አሉ። ማለት ከ66ቱ ውጭ ተጨማሪ ነገር ከፈለግን ዊ ካን ሪፈር። ይሄን ለማለት ከሆነ የእናንተ ኢንተረስት እናንተ የያዛችሁት መጽሐፍ ቅዱስ ስለ መላእክት ሙሉ እምነት የለውም 81 ካልደረሳችሁ 73 ካልደረሳችሁ 400 ካልደረሳችሁ የሚባል ከሆነ እኛ ከ66ቱ ውጭ ሌላ መጽሐፍ ሪፈር አናረግም አናነብም ማለት አይደለም። እነዚህ ካኖኒካል አይደሉም፣ በእኛ ትራዲሽን ኢንስፓየርድ ናቸው ወይም ደግሞ ኦቶሪቴቲቭ ናቸው ብለን አናምንም እንላለን እንጂ ሌሎች ሪፈረንሶችን እንደ ሪፈረንስ አንጠቀምም ማለት አይደለም። ግልጽ ለማድረግ ነገሩ ማለት ነው። ቃሊ ቴንክ ዩ። እሺ ግን ይቅርታ ቃሌ፣ ታዲያ እንደዛ ከሆነ አሁን ቃሌን በተናገርከው ኤቢን በተናገርከው ላይ እዛ ጋር የተቀመጠው መሰረታዊ የፕሮቴስታንት አስተምህሮ 7 የተዘረዘሩ አሉና ለምሳሌ የእናንተ መሰረታዊ አስተምህሮ ለማወቅ አንድ ሰው ካውንስሉ ያወጣቸው 7 እንትኖች አሉና እዛ ጋር የተጻፈው ስለ ነገረ መላእክት የተጻፈው ነገር ማወቅ ነሰሰሪ ካልሆነ አንደኛ ነገር ማለት ምኑ ላይ ነው ዶግማነቱ? መሰረታዊ የሆነውን ነገር ስለ መላእክት ቅድም ብዬሽ ነበር። ስለ መላእክት መሰረታዊ የሆነውን ነገር ካውንስሉ እንዳስቀመጠው እኛም እናምናለን፣ የምናምንበት የሚያስቀምጠው። ከዛ በተረፈ ግን ቅድም ያላችሁት አይነት ነገር ካውንስሉም አላስቀመጠም። ካውንስሉ ላይ የተቀመጠውንማ እንዴት አላለ? እስቲ ካውንስሉ ላይ የተቀመጠውን ግለጹ ነው ጉዳዩ። ኢፍናት ግን መች ተፈጠሩ፣ ከምን ተፈጠሩ፣ ኢንግሬዲየንታቸው ምናምን የሚለውን ነገር መጽሐፍ ቅዱስ አላስቀመጠም። እኛም ደግሞ የግድ እሱን ማወቅ አለብን እንደ ክርስቲያኖች ብለን እንትን አናደርግም። ካውንስሉ ላይ የተጻፈውን ከሆነ ኦፍ ኮርስ ካውንስሉ ላይ እስቲ መላእክት የተፈጠሩ ከምንድን ነው እና መቼ ነው የሚል ጥያቄ ሲመልስ አሳየን እስቲ ሰነግ እንደዚህ አይነት ነገር ነው። አይ አይደለም ቃል ያልተረዳኸኝም ማለት ነው። ስለ መላእክት ማለት ልጁ ሲጠይቅ ወዲያው የመለስክለት ስለ መላእክት ምን አገባን ምናምን የሚመስል አይነት መልስ ነውና ኧረ አይደለም በቃ ከዚሁ ላስቆምሽ። አይደለም እኔ እንደዛ አላልኩም። በቃ አጣምሜ ሰምቼው ይሆናል። በቃ ለማንኛውም እንደዛ ነው የተረዳሁት የነበረ። አይ ሰላም ኧረ እኔ እንደዛ አላልኩም። መቼ ነው እንጂ አሁን ባልሽ ስለ መላእክት ምን አገባን ምናምን በሚል ሞቲቭ አልተረዳሁትም። ሲጀመር ቅድም እኮ ነገርሻ ኤቢ ኢቨን ራሱ ሪፈር ማድረግ ያለብን እኮ እናደርጋለን፣ ግን ያን አውቶሪቴቲቭ አንቆጥረውም። ሰው እንደ ክርስቲያን ይሄን ማወቅ አለብኝ ብያለሁ። ሳነብማ ነው ራሱ አውት ኦፍ ኪዩሪዮሲቲ ላነብ እችላለሁ። እና ደግሞ በዛ ዘመን ስለ መላእክት ይታሰብ ነበር የሚለውን እንደ ዊንዶው ለማሰብ እና እንደ ዊንዶው ለማየት በዛ ዘመን ስለነበረው እምነት ለማየት ተጠቀምበታለሁ። ጥናቶች ይሰራበት ይሁን። ነገር ግን እንደ አውቶሪቴቲቭ አይቼ ክርስቲያን የግድ ማወቅ አለበት ብዬ ስለ መላእክት መች ተፈጠሩና ከምን ተፈጠሩ ጥያቄ ለመመለስ አላነበብም። እንደ ክርስቲያን እሱን ማወቅ አይጠበቅብኝም። እሺ እሱን አፈጣጠራቸውን እንደ ክርስቲያን ማወቅ አይጠበቅብህም። እሺ ግን እዛ ጋር የተቀመጠው ስለ ነገረ መላእክት ለድነት አስፈላጊ ነው ማለት መሰረት ተብሎ የሚቀመጥ አይነት ትምህርት ነው። አይተኸዋል ብዬ አስባለሁ። እኔ በተወሰነ መልኩ አይቼዋለሁ። አሁን መክፈት ምናምን ስለማልችል ነው እንጂ ኢንተርኔት ላይም ስላለ ስልክ ነው ለማግኘት። በመጀመሪያ እኛ ፕሮቴስታንቶቹ ለድህነት አስፈላጊ የሆኑ ነገሮችን እና አስፈላጊ ደግሞ ከአስፈላጊነት ደረጃ እንደ መጀመሪያዎቹ የማይሆኑ ነን ኢሴንሻል ቲቺንጎችን በሃይራርኪ እናስቀምጣቸዋለን። ቴዎሎጂካሊ በሃይራርኪ እናስቀምጣቸዋለን። ቴዎሎጂካል ትራያጅ የሚባል ነገር እንጠቀማለን። ካውንስሉ እነዛ ለድህነት አስፈላጊ ናቸው ብሎ አይደለም የዘረዘራቸው ነው። ሰላም አይ ለድነት አስፈላጊ ናቸው ተብሎ አይደለም የተቀመጠው። ግን እኛ ምናምነው ስለዚህ ጉዳይ ብትጠየቅ ማምነው ይሄ ማለት መሰረታዊ አስተምሮ ተብሎ ታዲያ ለድነት አይደለም? ትንሽ አይጋጭም? ቃል በቃ እሺ ልመልስልሽ። አሪፍ ጥያቄ ነው፣ ልመልስልሽ። መሰረታዊ የሆኑ አስተምህሮቻችን ማለት እኛ ፈንዳሜንታሊ ስለነዚህ ኢሾች የምናምነው ይሄ ነው። ስለ መላእክት ምን ታምናለህ ሲባል ስለ መላእክት ማምነው መሰረታዊ ትምህርት ይሄን ይመስላል። ኦኬ
ስለ ቤተክርስቲያን ምን ታምናለህ? ስለ ቤተክርስቲያን የማምነው መሰረታዊ ትምህርት ይሄን ይመስላል። ስለ ሰው ምን ታምናለህ? ስለ ሰው የማምነው መሰረታዊ ትምህርት ይሄን ይመስላል። ስለዚህ መሰረታዊ ትምህርትና ለድህነት እጅግ አስፈላጊ የሆኑ ትምህርቶች ማለት ሁለት የተለያዩ ነገሮች ናቸው። መሰረታዊ ትምህርት ማለት ስለ አንድ ጉዳይ የማምነው ቤዚክ የሆነ ቲቺንግ ማለት ነው እንጂ ለድህነት አስፈላጊ እንደሆነ የማምንበት ጉዳይ ማለት አይደለም። ነገረ መላእክት ወደማይሆን አቅጣጫ ከተለቀቀ አዎ ድህነት ሊያሳጣ ስለሚችል ስለዚህ መሰረታዊ በሆነ መልኩ